ነው ጌታ ፈቅዶ ኖረን ዛሬ ደግሞ እዚህ ጋር እንድንመጣ ያደረገን አምላክ ክብር ይሁንለት። አሜን። ክብር ይሁንለት። እግዚአብሔር ክብር ይሁንለት። እንድትኖሩ የማይፈልግ ስንት ነገር እንዳለ ስለማታውቁ ነው በምድር ላይ የእያንዳንዳችሁ ላይፍ እንድትኖሩ እያንዳንዳችሁ ክፉ ሁኑ ደግ ሁኑ መልካም ሆናችሁ ማንንም ሁኑ ሰይጣን እናንተን መኖር አትኦል አይፈልገውም። የማንንም እኮ ነው እና ድቤ ሲመታባችሁ ሲጠነቆሉባችሁ ስንት ነገር ሲደረግ ነው የሚውለው። ግማሹ በስራ ሊያባራችሁ ሲፈልግ ግማሹ በዚህ ግማሹ በዚያ ብቻ ሰይጣን የሚጠቀምባቸውን ሲልክ ራሱ ሲመጣ በነገር ሲመጣባችሁ በትዳራችሁ ሲመጣ በህይወታችሁ በስራችሁ ብቻ የማይመጣበት መንገድ የለምና የማንም ወዳጅ አይደለም ሰይጣን። የማንም ወዳጅ አይደለም። ነፍሰ በላ ነው እሱና ግን የእግዚአብሔር ምህረቱ ከልጅነት እስከዚህ እድሜ በምህረቱ እየጠበቀ እያጽናና እያበረታ እንደ ክፋታችን ሳይሆን እንደ ተንኮላችን ሳይሆን እንደ ምቀኝነታችን ሳይሆን የእግዚአብሔር ምህረት የእግዚአብሔር ቸርነቱ ሃሌሉያ ምህረቱ የበዛ አንቺ ጓደኛሽ ገና የሆነ ሰው ስታዩ እቺ ሰብለ የምትባለው መጣች ታስጠላ ስትይ አንቺ እግዚአብሔር ደግሞ ስወድሽ ሲልሽ አንቺን ምህረት ሲያደርግልሽ ተይ ልጄን አትጥያት እያለ ሲወድሽ ላንቺ ምህረት ሲያደርግ ላንተ ምህረት ሲያደርግ ወንድም ሲያስጠላ ላንተ ምህረት ሲያደርግልህ የእግዚአብሔር ምህረት ክፋታችን ብዙ ሆኖ ሳለ ግን ምህረቱ ግን ቸርነቱ ሃሌሉያ ዛሬ ጋር ደግሞ አመላችንን ችሎ ኢየሱስ ያድናል። ስንት አመል ነው ያላችሁ? እኔ ብዙ አመል አለብኝና አመላችንን ችሎ እዚህ ድረስ ኢየሱስ ያድናል። እዚህ ድረስ ነገም ደግሞ ተስፋችን እሱ ነው። አይገርምም? ለነገም ትምክታችን ኢየሱስ ያድናል። ትምክታችን የእግዚአብሔር ምህረት የሚደንቅ ነውና እግዚአብሔር አምላካችን ይባረክ። ዛሬ የምትወዱት የምወደው እናንተ ብቻ አይደላችሁ። እኔ በጣም የምወደው የምሳሳለት አጋንኝ እንዳይሆነ አይደለም የእውነቴን በጣም የምሳሳለት የምወደው እና የምትወዱት የምትሳሱለት ወንድማችንን ተክሉ ተመስገንን ወደዚህ እየጋበዝኩላችሁ አቤት እንዴት እንደምትቀበሉት ለመጀመሪያ ነው እኔ ሚዲያ ላይ የመጣውና እኔ እንኳን እሱ ሚዲያ ላይ ይቻላል ብዙ ቀን አይደለም ቢሆንም ግን ይቻላል በጦርነት ዘመን ነው ያው ሄድኩትና መቼም ምህረት አርጋችሁልኛል። ብዙዎቻችሁ የተቀየማችሁኝ ሰዎች የመደመር ዘመን ስለሆነ የምህረት ዘመን ስለሆነ በብዙ ምህረት እንግዲህ ዛሬ እግዚአብሔር አምላካችን ከተክልዬ ጋራ ደግሞ ጊዜ እንዲኖረን ይሄንን ቀን የፈቀደልን አባት እግዚአብሔር ይባረክና ተክልዬ የሚለን በጣም ብዙ ነገር አለ። እኔ ተክልዬን ዛሬ አፋጥጠዋለሁ ማለት ነው እዚህ መድረክ ላይ ምክንያቱም ተጠይቆ ማያውቀውን ጥያቄ እኔ ልጠይቅላችሁ ስለሆነ እናንተ ያልጠየቃችሁትን እኔ ደግሞ ጠይቀዋለሁ እና ጥያቄ ካላችሁ ትጽፉልኛላችሁ በውስጥ መስመር ተክልሻን እንጠይቀዋለን ማለት ነው። እስቲ ተክልዬን ወደዚህ ልጋብዘውና ተክልዬ እንትላክልኝ ሪኩዌስት ባክላክልኝ እና ተክልዬን ወደዚህ እያመጣ ነው ማለት ነው። እንግዲህ ምን ወደው ተክልዬ እንደ ተክልዬ ሞደው እኔ የምሬን ነው አምላኬ ምስክሬ ነው በጣም ወደው ሰው ነው። ደግሞ ተወዱታላችሁ ሁላችሁ አቃለና ሼር አድርጉ ተክልዬን እንድንሰማው። የእውነት ነው ተክልዬ አስተዋይ ሰው ነው። እውነት ነው ተክልዬ እግዚአብሔር ሰው አስተዋይ ሰው ነው። ሻሎም ዶክተር ዳንኤል እንደምን አላችሁ ሁላችሁም ቅዱሳን ወገኖቻችን በሙሉ እንዴት ናችሁ? ተክልዬ ኢንቪቴሽን ላክልኝ አድ ማድረግ አልቻልኩም አንተን I can't alchalkunyum. Answer a request luckily. Any accept larg. Na ni na 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 ni na na na.
ተክሉዬ እስቲ ውጣና እንደገና ግባ። እምቢ አለኝ። ጸጥ አልኩባችሁ አይደለ? ኦኬ ደወሪ ተክልዬ ይመጣል። ምክንያቱም የያዝ ኤክስፒሪየንስ እና ብዙ ወሪዳ አንሆንም። እሱ ይመጣል። የምወደው ወንድሜ ተክልዬ ይመጣል። እናወራለን፣ እንጫወታለን፣ እንጸልያለን። ኦኬ እንጸልያለን። እንጸልያለን፣ እንማማራለን። ኦኬ እንማማራለን አይደል? እንማማራለን ዛሬ ኦኬ ያ he's coming ኢየሱስ ክርስቶስ ያድናል። ብዙ ነገር ነው የምንማማረው። ተብዬ ወንድሜ ኖር ብያለሁ። ተነስቻለሁ ከመቀመጫዬ። መጀመሪያ ካሜራ ያሳይ። አይ በቃ አንዲ ምትወጂኝ ከሆነ ሁሌ ነው የምገባው። ናስኪ ሁሉ ጊዜ እየሰማሁ ነው። እንዴት ነህ? በጣም ነው የምወድ ውድ ወንድሜ የጌታዬ ልጅ። አንድ ጊዜ ምን ሆነ መሰለሽ? ነግሬሽ እንደሆነ አላውቅም። እንግዲህ በተረት ሊጀምር ነው። ይሄን እኔና ተክሉ ወሬ ቀጥል። አንዱ አገር ሊለቅ በጣም በሰዎች ተመሮ አገር ሊለቅ ፈለገ። ማለት በቃ አናደዱት አገልጋዮች ሁሉ አልተመቸውምና ከዛ በቃ አገር ልልቀቅ ሌላ አገር ብሎ እናንተ አገር ሊመጣ ፈለገ ከካናዳ። በኋላ እነዛ የገፉት ሰዎች ያሳዘኑት ሰዎች ተሰብስበው የምስጋና ፕሮግራም ያዘጋጁለታል እና አዘጋጅተውለት በቃ ሰው ሁሉ መናገር ጀመረ በየተራ። እሱኮ ደግ ሰው፣ እሱኮ ጥሩ ሰው፣ እሱኮ መልካም ሰው እያሉ ሲያወሩ በጣም ገረመው። አይ እንዲህ ምትወድኝ ከሆነ ቀርቻለሁ አለ። ስለዚህ አንቺም እንደዚህ የምታከብሩኝ ከሆነ በየጊዜው ሰብለ ፔጅ ላይ እገባለሁ ልል ነው። አረናልኝ ዌልካም ኤኒ ታይም። ለበረከቱኝ ደስ ብሎኛል ስላገኘሁሽ። አሜን። እኔም በጣም ደስ ብሎኛል ተክልዬ ምወድ ወንድሜ ነውና በዛ ላይ ጨዋ ወንድማችን ነው። ተክልዬ የሚጠየቀውን አንደኛ በትዳሩ ጨዋ ነው። በጣም ሚስቱን ይወዳልና አንዳንድ ጊዜ ሊያስቀናችሁ ሁሉ እንኳን ባል ስላለኝ አልቀና። ያላገባችሁትን ጥሩ ነው ማስቀናት አንዳንዴ፣ ምክንያቱም እንድታገቡ ያደርጋል ማለት ነው። እንደ ተክልዬ አይነት መልካም ባል ፈልጋችሁ ትክክለኛውን ለወንድሞችም ያስቀናል እንደሱ አይነት ለመሆን ማለት ነው። ሚስቱን እቅፍ አድርጎ ልጆቹን እቅፍ አድርጎ ምናምን ስታይ ይሄ ሰውዬ ምንድነው እንደዚህ ምናምን ኢቭን ባል ያለው ሰው እንኳን ምንድነው የኔ ባል የማያቅፈኝ ያሰኛልና ተክልዬ እንኳን ደህና መጣልኝ። እንኳን ደህና በጣም ደስ ብሎኛል። እኔ ራሴ በጣም ደስ ብሎኛል። እስኪ አመስግንና እንጀምር። ያው ጀምረናል ግን አመስግን። ሰብሊ ጌታ ይባርክሽ። ከሎንግ ታይም ነው ማቃት ሰብሊን። ያው እናንተ ሳታቋት በፊት ነው ማቃት። ገና እንደረደር ነው ማቃትና እውነት ነው። በብዙ መልኩ እንመካከር ነበር። እውነት ነው። ሚዲያ ላይ ልክ የወጣች ቀን በጣም ደስ ብሎኝ እንደውም ረድገሚው ብያታለሁ። እንዴ ማኑ አስነክታ ደጋገምኩት አስቀረኸኝ እንጂ እንድትወጣ ከሚፈልጉ ሰዎች መሃል ነበርኩና ጥሩ ነገር አይባት ስለነበር ነው። እና ቦልድነሷ ደስ ይለኛል። ይሄ በጣም ወሳኝ ለአንድ አገልጋይ ቦልድነስ ያስፈልገዋል እና ለሚናገረው ነገር እርግጠኛ መሆን አለበት። አንዳንድ ጊዜ እኛ ችግራችን ምንድነው? የሆነ ነገር እናቀርብና የሆነ ሰው ኮምፕሌን ካደረገ ወዲያው እንጠፋለን። እንደሱ አይነት መሆን የለበትም። የምናምነውን ነገር መጀመሪያ እንወቀው። ካወቅነው በኋላ ለምንናገረው ነገር ቦልድ መሆን አለብንና በክርስቶስ ላይ ደግሞ ቦልድ ካልሆነን በማንም ላይ ቦልድ መሆን አንችልምና እግዚአብሔር ይባርክሽ። በብዙ ያለፍሽ እንደሆነ አውቃለሁና ደስ ብሎኛል። ውስጥ የገባችሁ መስመርም ያላችሁ የምታቆኝ የማታቆኝ ሁሉ እግዚአብሔር ዘመናችሁን ይባርክ። እንግዲህ ከሰብት ጋር የተወደደ ጊዜ ይኖረናል። ጸልየን እንዳለችው እንጀምራለን። አሜን። እግዚአብሔር አምላካችን ሆይ ስለዚህ ስለሰጠህን ስለተባረከ ቀን እናመሰግናለን። በእድሜያችን ላይ ይሄንን ቀን ስለጨመርክልን
እግዚአብሔር ሆይ በማንነታችን አልቆምንም። ያቆመን ጸጋህ ነው፣ ያቆመን ምሕረትህ ነው፣ በጎነትህ ነው። ስለዚህ ዛሬ እንለምንሃለን በመካከላችን አስደናቂ ነገር እንድታደርግ፣ የከበረ ነገር እንድታደርግ፣ በጎ ነገር እንድታደርግ አሁን የሚሰሙን ሰዎች እግዚአብሔር ሆይ ከምንነግራቸው ነገር የተነሳ እንዲታነጹ እንዲለወጡ እግዚአብሔር አምላኬ ሆይ በኢየሱስ ስም እንጸልያለን። ዝም ብሎ መገናኘት እንዳይሆን ተርኒንግ ፖይንት እንዲኖር ጌታ 180 ዲግሪ የሚቀየሩ ሰዎች እንዲኖሩ እግዚአብሔር በመንናገረው ቃል አልፈህ ህዝብን እንድታናግር በጌታ በኢየሱስ ስም እንጸልያለን። ስለ ብዙ ነገር እንዳስሳለን እግዚአብሔር አምላኬ ሆይ በዚህ በመንዳሰሳቸው ነገሮች ሁሉ ያንተ ቸርነትና ምህረት በእኛ ላይ እንዲሆን ብቃታችን አንታመንም፣ ማንነታችን አንታመንም። በአንተ ታምነን በዚህ ሰዓት ተገናኝተናል። በዚህ ውስጥ ያሉ ኦርቶዶክሳውያን፣ ሙስሊሞች፣ የተለያየ እምነት ያላቸው ሰዎች እንኳን ከምንናገረው ነገር የተነሳ እንዲታነጹ፣ እንዲለወጡ፣ እንዲቀየሩ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉ ለክብር ይሁን በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን 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 አሜን። ክርስቶስ ጌታ ነው። አሜን። እሰይ አሜን። ደስ የሚል መንፈስ ነው። አሜን። ኧረ ጌታ ይባረክ። አሜን። ትንሽ ላይ አብራ አንዴ። እሺ አሜን። ደስ ይላል። I can feel it ነው። ደስ ይላል በጣም። ኢየሱስ ጌታ ነው። እንግዲህ ኢየሱስ ያድናል ለዘላለም። አንዳንዴ መንፈሳችሁ ንክት ሲደረግ ማውራቱን ሊያቅታል እና ኢየሱስ ያድናል። አሜን። ዛሬ እንግዲህ ከተክልዬ ጋራ ተክልዬን የምጠይቀው ጥያቄ አለ። ጥያቄም ባይሆን ተክልዬ እንዲያብራራልን እና እኔም ከእናንተ ጋር እንድማር አንዳንድ ጥያቄዎች እንጠይቃለሁኝ እና የምንጸልይባቸው ርዕሶች አሉን። የምንጸልየው ለታመሙ ሰዎች እንጸልያለን። ጠቅላላ ለታመሙ፣ ለህፃናት፣ በተለያየ ነገር የተያዙ ህፃናት ልጆች፣ በመርገም የተያዙ ህፃናት፣ ከቤተሰብ የመጣ ብቻ በተለያየ ለታመሙ ህፃናትና ለታመሙ አረጋውያን ኢንጀነራል ለታመሙ ሰዎች እንጸልያለን። በትዳራቸው ላይ ችግር ላለባቸው ሰዎች እንጸልያለን እና ለመላው ኢትዮጵያውያን ሰላም እንዲሆንና ልጆቻቸውን በዚህ ባሁን ባለው ግርግር እና በተለያየ ምክንያት በጦርነት ልጆቻቸውን ሊያጡ ሰዎች የመጽናናት አምላክ እግዚአብሔር ስለሆነ እንጸልያለን። ደግሞ በሱም ዙሪያ እንጸልያለን። ነገር ግን ወደ ጸሎቱ ከመሄዳችን በፊት የኛንም ልብ ለማምጣት ለማሰባሰብ አንድ ላይ ለመሆን ገብቷችኋል አይደል? ቃል ሼር ሲደረግ ኢንከሬጅ ያደርጋል አብሮ አንድ አይነት መንፈስ እንዲኖረን እና ተክልዬን የምጠይቀው ጥያቄ ምንድነው እንዲያብራራልን። በምድራችን ላይ ተክልዬ አሁን ብዙ ሰዎች ትዳራቸውን እያፈረሱበት በምድራችን ላይ በዓለማችን ላይ በመኖርበት ዓለም ላይ ብዙ ሰው ትዳሩን እያጣበት ያለው ነገርና ኃጢያት በጣም ዶሚኔት እያደረገ ነው። ኃጢያት በጣም እየገዛ ነው ያለውና አሁን የዚህ የሆሞሴክሹዋል የሁለት ተመሳሳይ ጾታ ግንኙነት ማለት ነው የብዙ ቤትን እያፈረሰ ነው። የብዙ ሰውን ትዳር እያፈረሰ ነው። የብዙ ሰውን ላይፍ እያበላሸ ነው የህፃናትን እና አንተ ወንድ ልጅ ነህ። እንደ ወንድ እኔ እንደ ሴት አውርቻለሁ ከዚህ ቀደምና ምንድነው ያልኩትኝ ሴት ልጅ ከወንድ ልጅ ጋር ያላት ሪሌሽንሺፕ ከወንድ ልጅ ጋር የምታደርገው ሴክሹዋል ነገር ከወንድ ልጅ ጋር የምታደርገው ነገር ባለትዳር ስለሆንክ ስለምታውቀውና ያለው እስ ወንደርፉል ነገር ነው እና ይሄን ትዳር ውስጥ ያልገቡ ሰዎች ይሄንን ነገር ሊያውቁት ይገባል። ወንድ ሆኖ ሴትን የማያውቅ ወንድ አለ። ወንድ ሆኖ ወንድን ብቻ የሚያውቅ እና ምን ኢንከሬጅ ታደርጋቸዋለህ? ይሄ ነገር ምን ያህል ጎጂ እንደሆነስ ትዳርህስ ምን ይመስላል? አንተስ ከትዳርህ ጋር ያለ ነገር ትዳር ምንድነው ለአንተስ በዛው ላይ እና ጠቅላላ አድርገህ እነዚህ ታይሙን ወስደህ እንድታብራራልን ነው። የሆነ አንድ ትንሽ ፖይንት ላስቀምጥልሽ። ማለት ይሄን ሳብራራ አንድ ፖይንት ላስቀምጥላችሁ። ምንድነው አሁን በሚገርም ፍጥነት ይሄ የወንድ ለወንድ ጋብቻ የሴት ለሴት ጋብቻ በኃይለኛ ሁኔታ እየሄደ በጣም በሚገርም ፍጥነት ላይገባን ይችላል። አሁን ብዙዎች የሚመጻደቁት ኢትዮጵያ አይገባም ነው እያሉ እየፎከረ ያለና እኔ ፎር ሹር ጋራንቲ ሰጣችኋለሁ ኢትዮጵያ ውስጥ ገብቷል። ኦሬዲ ገብቷል፣ እየሰራ ነው። ግን ሙሉ ለሙሉ ልክ እንደ ውጪው እንደ ካናዳ እንደ አውሮፓ እንደ አሜሪካ ሙሉ ለሙሉ አልተቆጣጠረ ሊሆን ይችላል እንጂ ኦሬዲ ገብቷል። በምንም ይሁን በምን ገብቷል። የሆነ ነገር ከገባ ደግሞ የመባዛት ኃይል አለ። ወደዳችሁም ጠላችሁም እዚህም እኮ ድሮ ይቃወሙ ነበር። እዚህ አሁን ያለንበት ምድር ይቃወማል። እንዳታገቡ ብለው ስብከታቸው መድረካቸው ላይ ሁሉ ያደርጉ ነበር። ግን እየተዘናጉ በመጡ ቁጥር ነው አገሪቱን አጥለቅልቆ እንደውም ባለፈው ነግሬሻለሁ በ20 ዓመት ውስጥ
75% የዓለም ህዝብ ጌይ ወይንም ሌዝቢያዊ ይሆናል ብሎ ያስባሉ። ሴት ከሴት ጋር ወንድ ከወንድ ጋር የሚጋባ ይሆናል ብለው እቅድ አድርገው ፕላን አድርገው በጣም እየሰሩ በሚገርም ፍጥነት እየሰሩ ነው እና ገንዘብ አላቸው። ሎየሮች እነሱ ናቸው። ትልልቅ ቦታ ኮርት ውስጥ እነሱ ነው ያሉት። ስለዚህ ኤቭሪ ነገር በቃ እንትኑ ቁልፍ ቦታውን ይዘውታል። ስለዚህ ቁልፍ ቦታውን ስለያዙት አሁን እኛ ከቁልፍ ቦታው ተናል። ያው ፕሮቴስታንት ወይንም የክርስትናው እምነት ብዙ ጊዜ ከመንግስት ጋር የመንግስት ነገር ውስጥ መስራት የለባችሁም ችግር አለው ፖለቲካ ነው እየተባለን ተነግሮ ስላደግን ሲስተም ውስጥ አልገባን። ከዚህ የተነሳ ሲስተሙን ትልልቁን ቦታ ተቆጣጥረው ስለያዙ በተወሰነ ቀን ነገሩ ጸድቆ ነው የምታገኙ። በቃ ሆኖ ነው የምታገኙ። እዚህ ሀገር ለምሳሌ ልንገርሽ፣ በኋላ መጣልሻለሁ። ምክንያቱም ከእሳቱ ልነሳና ወደ ማጥፊያው መጣለሁ። እሳቱን ልንገራችሁ መጀመሪያ። አሁን እዚህ ያለውበት ምድር ምን ሆኗል? በጣም የሚያስከፋ ነገር የሆነው ነገር ምንድነው? አንድ ልጅ ሲወለድ ማለት ነው ሲወለድ ጾታውን መናገር አትችይ። ድሮ አሁን ለምሳሌ ገና ሆድ ውስጥ እያለ ሲነገርሽ ልብስ ትገዢለታለሽ። ሴት ከሆነ የሴት የወንድ ከሆነ የወንድ ትገዣለሽ። አሁን እንደሱ የለም። ምንድነው የሚደረገው? ልጁ ይወለዳል። ካደገ በኋላ ነው ጾታውን የሚወስነው። አድጎ ማቹርድ ሲሆን ሴት ነኝ ወንድ ነኝ ማለት የሚችለው ያኔ ነው። ለልጅሽ ስም ማውጣታችሁ ሚስተር ኤክስ ነው የምትይው። ከዛ ሚስተር ኤክስ ትይውና ልጁ አድጎ ከዛ እኔ ሴት ነኝ እኔ ወንድ ነኝ ማለት እስከዛ ድረስ ነው ያረቀቁት ነገሩን ያረጉት ነው። ለምሳሌ ያለ በቅርብ የሆነው አንድ ጓደኛ ወዳጅ የነገረኝ ነገር አንዲት ነጭ ናትና ልጇ ወልዳ ልጠይቃት ሄድኩኝ አለች። ዋው ደስ ይላል ወለድሽ ምናምን አልኳት አለች። አዎ ምናምን አለች። ወንድ ነው ሴት ነው ስትላት ነው እስካሁን አላወቅኩም አለች። ተወልዷል እኮ ኦሬዲ ተወልዶ መጥቷል። ግን አሁን ምንድነው ያለቻት? ወንዲውን ሴቱን አላቅም አለቻት። ምን ማለት ነው? ይሄ ልጅ አድጎ ነው የሚወስነው ሴት መሆኑን ወንድ መሆኑን። ኦሬዲ እኮ የወለደች ሴት ነው። ግን ስታድግ እቺ ሴቷ ወንድ ነኝ ልትል ስለምትችል ዲሞክራሲዋን አልጋፋም፣ ስለዚህ ይሄንን ነገር ማውጣት አልችልም ብላ ስትነግራ በጣም ደነገጠ፣ ሾክ አደረገች። አበሻ ስለሆነች እሷ አስደንግጧት ነው በጣም እያንዘፈዘፋት ነው ለኔ የነገረችኝና እንዲህ አይነቱን ስታይ በጣም ስር እየሰደደ ልጆቻችንን እያፈነ ያለ ነገር አለ። በተለይ ውጭ የምንኖር ሰዎች በጣም አደጋ ላይ ነው ያለን። በጣም ግን አደጋ ላይ ነው ያለን። በጣም የተኛ ህዝብ ያለበት ውጭው ዓለም ያለ ነው። ግን ከምንም በላይ ደግሞ እሳት ውስጥ ያለው ነው እኛ ነን። ስለዚህ ልጆቻችን የኛ አይደሉም። አሁን ሌላ ያወጡት ህግ ልንገርሽ፣ በስኩል ደረጃ ትምህርት እንዲሰጥ ተደርጓል። አሁን ከሰፕቴምበር ጀምሮ አሁን በካናዳ ይጀምራል። ምንድነው የሚጀምረው? የሴቶች ዋሽሩም ውስጥ አንድ ወንድ ሴት ነኝ ብሎ ካመነ አንቺ ዋሽሩም ገብቶ ይጠቀማል። እንግዲህ የወንድ አካል ይዞ ማለት ነው። የወንድ አካል ይዞ ከአንቺ ጋራ እኩል እንትን ይላል ማለት ነው፣ ይጸዳዳል ማለት ነው። ወንዱ ደግሞ ሴት ነኝ ካለ ማለት ሴቷ ደግሞ ወንድ ነኝ ካለች እኛ ዋሽሩም ገብታ ትጸዳዳለች ማለት ነው። ራቁቷንም ልታገኛት ትችያለሽ። እና አማች እንትን ውስጥ ክራይስ ውስጥ እየገባን እንዳለ ይሄ በጣም ጸሎት ያስፈልገዋል። እኛ ተኝተናል። እኛ የምንባላው በማይረባ ነገር እንትና እንዲያደርገ እንትና አዝጋጭ ድምፁ ቀነሰ ድምፁ ጨመረ፣ በቃ በማይረባ ነገር ቤተክርስቲያን እየተጋደለች ነው። እና የማይረባ ነገር ነው የሚያጣላ። እውነት ነው። ሚዲያውን የተቆጣጠረው አሁን ጸሎት እንኳን ብለን የምንጸልየው ኮንፈረንስ አዘጋጅተናል። እውር በራ አንካሳ እዚህ እኮ ሰው እየሞተ ነው። እኔ እግሬ ባይፈወስና ጌታ ኢየሱስን አግኝቼ በሞት ምን ቸገረኝ? አሁን ለቤተ ክርስቲያን ትልቁ ኢሹ እየሆነ ያለው ሌላ ጉዳይ ነው። ሰው ትውልድ እያለቀ ነው። ልጆቻችን ጠላት ሊሰርቅብን ነው። አሁን ኢሹ አጥጣል የተራራው ነገር እርስ በርስ መባላት አቁመን ሰይጣን የቤት ስራ ሰጥቶናል። እርስ በርስ እያጣላን ብዙ ነገር እየበላብን እየበዘበዘን ነውና ፕሊዝ ዌክ አፕ። እዚህ ውስጥ ያላችሁ ሚዲያ ላይ ያላችሁ አገልጋዮች መሰራት ያለበት ሚሬጅ ጉዳይ ላይ ሚሬጅ ቬሪ ኢምፖርታንት። እግዚአብሔር መጀመሪያ የፈጠረው ሚሬጅ ነው። ሴት ወንድ አድርጎ ፈጠራቸው። ከዛ ባልና ሚስት አላቸው። ስለዚህ ሰይጣን ደግሞ ታርጌቱ ሁሌ የእግዚአብሔርን ተቋም መደብደብ ነው። ስለዚህ ወደዛ ልምጣ፣ ከዛ በኋላ እናወራለን። ወደዛ ልምጣ። ቅድም ወደ አነሳሽው ኢትዮጵያ ውስጥ ሆነ አሁን ውጭው ዓለም ፍቺ በዝቷል ብለሽኛል። በጣም ለምንድን ነው ብለሽ ካልሽኝ አንድ ነገር ላስቀምጥልሽ። ለምሳሌ ይስሐቅ ሳይወለድ በፊት እስማኤል ተወልዶ ነበር። እስማኤል በተወለደ ጊዜ ቤቱ ሰላም ነበር፣ ምንም ችግር አልነበረም። ልክ ችግር የተፈጠረው ይስሐቅ ሲወለድ፣ ልክ ይስሐቅ ሲወለድ ጥል ሆነ፣ ክርክር ሆነ። ምክንያቱም ብቻውን ተቆጣጥሮት ነበር እስማኤል መጀመሪያ። ልክ ይስሐቅ ሲወለድ ግን አደጋ መጣ፣ ግጭት መጣ። ምን እያልኩሽ መሰለሽ?
ሁሉ ጊዜ ቤታችን ያኖርነው ነገር ያሸንፋል ቦታ የሰጠነው ነገር ያሸንፋል አይ እስማኤል ብቻ ይቀመጥ ካለን እስማኤል እንደ ልቡ ይሆናል ደግሞ አቤል ማለው ይስሐቅን ካስቀመጥ ነው ደግሞ የይስሐቅ መንፈስ በቤታችን ይሰራል ምን ይያልኩ መሰለሽ አጭር ነገር ላስቀምጥ ቤተ ክርስቲያን ከላይ እስከ ታች በትዳር ውስጥ ክራይሲስ ነው ያለው ድሮ ፍቺ ለምን አልነበረም ካልሽ ለጋብቻ ባሉ ነበራቸው አይደለም ትዳርን መፍታት እጮኛ መተው እንደ ትልቅ ጉዳይ ነበር የሚቆጠረው እውነት እኔ አውሳለሁ ዝም ብሎ ጓደኛ ነበረችኝ ጓደኛ ማለት ጓደኛ ትይዣለሽ እና በጣም እንትን አልሆንም አብረን ልንሆን አንችላለን በተለያየ ምክንያት ጓደኛዬ ናት አብረን አልተኛንም የተለያየ ነገር አላደረግንም ግን she is my friend ስለዚህ መጽሐፍ ቅዱስ ይፈቅድልኛል ከዚህች ልጅ ጋር ካልተስማማው ልተዋት መጽሐፍ ቅዱስ አላህ ያረጋል እሷን ለመተው ጭንቅ ነው እሷን እኮ ነው መጽሐፍ ቅዱስ እንኳን በእጮኛ በቤት ነው ማለት በኔ ጊዜ እጮኛ መተው ራሱ በቃ እንደ ጉድ ነው የሚወራብሽ እጮኛ ተው ትዳር አሁን እጮኛ መተውና ትዳር መተው እኩል ይሆናል ምክንያቱም ለትዳር እጮኛውን የተወና በድሮ ጊዜ እጮኛውን የተወና አሁን ትዳሩን የተወ እኩል ቫሉ ነው ግን ጋብቻ ክቡር ስለዚህ ዛጋ አላከበር ነው ያን ያህል ክብር የለንም አሁን ስንመጣ ስለ ጋብቻ አንማርም ስለተለያዩ ነገሮች አንማርም ሚሬጅ ካውንስል የለም እንዳልሽው ደግሞ ባልና ሚስቶች ከሆኑ በኋላ እንዴት ነው እሱ ለሷ ተመቻችተው መኖር የሚችሉት እንዲህ አይነቱ ነገር ደፍሮ የሚያስተምረንም ሰው የለም አንድ ጠብ ያሉ አስተማሪዎች አሉ አሁን እነ ፓስተር ደሞዝ ያሉ አንድ እንደው ጣል ያሉ ሰዎች አሉ ከነዛ ውጪ በእያንዳንዱ ቤተክርስቲያን ሚሬጅ ካውንስል ስለ ሚሬጅ እንዴት ነው ግንኙነት ማድረግ የምንችለው የተጣጣመ ግንኙነት የሚኖረን እንዴት ነው የሚያስተካክለው ወንዱ ቢደክም ሴቷ ብትደክም እንዴት ነው ማድረግ የምንችለው የሚሉ ትምህርቶች ስላልተማረን ሰው ሁሉ ሲፈጠር ትዳሩን ትቶ ይሮጣል ከዚህ የተነሳ አንዱ እየተወ ሌላው ደግሞ ይከተላል አንቺ ሩጭ እንጂ የሚከተልሽ እኮ ሞልቷል እኔ አሁን አንድ ነገር ባደርግ እኔን ተከታ አላጣም ልልሽ ፈልጌ ነውና የሚሬጅ ትልቁ ፕሮብለም እኔ ያየሁት በዓለም ላይ ያየሁት ምንድነው ፍቺ በስቷል ለምትይ ነገር ፍቺ የበዛበት ምክንያት ፍቺ ቦታ እየተሰጠው ስላለ ነው ከዛ ይልቅ አትፋቱ የሚሉ ነገሮች ስለቀሩ ትምህርቶች ስለሌሉ ትልልቆችም ተፋተው ያገቡ ስላለ ከታች ያለው ምንድነው የሚባለው ምንድነው አገልጋዩ በሽክና ከጠጣ ምዕመኑ ጋንስር ያድራል የሚባል አባባላል ሽክና ማለት እቺ መለክ ትንሿ መለክ አረቄ የሚጠጣው አገልጋዩ በሽክና ከጠጣ ምዕመኑ ጋንስር ያድራል ስለዚህ እኔ አገልጋይ ሆኜ ትዳሬን መፈታ ከሆነ ባልሆነ መንገድ ትዳሬን ማቋረጥ ከሆነ በተገቢ መንገድ አላልኩም ባልሆነ መንገድ ማረቅ ከሆነ ምዕመኑ ይተወቅሰዋል ሲፈታቢው ሲያገባቢው it's okay ስለዚህ ቤተክርስቲያን ጥንካሬ ማጣቷ ነው አሁን ራሱ በቤተክርስቲያን ውስጥ ያጋቡን ሴት ከሴት ወንድ ከወንድ ጋራ ያጋቡ ልብስ ያለበሱ ለምንድነው ቤተክርስቲያን ያላትን አቋም እየቀነሰች እየወረደች ስላለ ሰይጣን እንደልቡ እየጨፈረብን እንደልቡ ያደረገን ስለዚህ ለፕሮብሌሙ ምለው ሰብልዬ ጠንካራ ትምህርት እየተሰጠ አይደለም ያጠፉ ሰዎች አጥፍታቸዋል ተብለው ዲሲፕሊን አይያዙ እኔ ቸርቻውን ዲሲፕሊን ባሲዘው አንዱ መጥፎ ጋብቻ አግብቶ ዲሲፕሊን ባሲዘው ሌላ ቸርች ይቀበለዋል ዳትማት ገባሽ እኔ በትክክለኛ መንገድ ዲሲፕሊን ያረኩት ግን አንቺ ቸርች ቢኖርሽና አንቺ ቸርችም ዘሴም ነገር ነው ማድረግ ያለብሽ መጠየቅ አለበት ዝም ብሎ ዘማሪ ስለሆነ ወይ ሰባኪ ስለሆነ የትንቢት ጸጋ ስላለው ቸርችሽ ሞቅ እንዲልልሽ ይሄን ሰው አምጥተሽ መድረክ ላይ ልትለጥፊው አይገባም ስለዚህ በምንም ሁኔታ ኃጢያትን ማበረታታት የለባትም ቤተክርስቲያን እኔ ያገድኩትን አንቺ ማገድ መቻል አለብሽ እኔ አሳርፈው ዲሲፕሊን ያሳስኩትን አንቺም ዲሲፕሊን ማስያዝ አለብሽ ብዬ አስባለሁ እነዚህ ነገሮች ናቸው በብዛት ለትዳር መቆሸሽና ለመፋታት ትልቅ አስተዋጽኦ ያደረጉ ያሉ ብዬ አስባለሁ ብዙ ናቸው እኔ ግን የታየኝ ትልቁ ይሄ ነው ብዬ ነው ማምነው እውነት ነው በትክክል የሚገርምህ ነገር እዚህ ላይ ተቀጥላለህና እዚህ ላይ አንተ ካልከው ጋር መጨመረው ነገር ምንድነው እዚህ ላይ ቤተክርስቲያን እኔ እንደው ካለ ከዚህ በትንሽ ጊዜ እዚህ ሚዲያ ላይ ካየሁትና ከኤክስፒሪየንስ ከዚህ በሚዲያው ላይ ያየሁት ነገር ካውንስል የሚያረጋቸው ሰው እንኳን አንድ ቸርች ውስጥ ታቅፈው ባልና ሚስቶች ካውንስል የሚያረጋቸው ሰው እንኳን የለም እንደው የሆነ በአንድ ወገን ወይ ወንዱ ወይ ሴቷ ወገን ላይ የሆነ ችግር ሄዳ ከፓስተሩ ወይ ምናም ካሳመነችው ወገንተኛ ሆነው የሁለቱንም ነገር እኩል አያዩትም ኢቭን ካውንስል አያደርጓቸውም
እንደውም ኢንካሬጅ የሚያደርጉት ወደ ዲቮርስ ሰው እንዲሄድ ነውና ቸርች በጣም ቸርች ሳትሆን ቸርች ውስጥ ያሉት አገልጋዮች በእውነት ብዙ ጥፋት እያጠፋችሁ ነውና ዌክ አፕ እንላለን እንድትነቁ እንጠራችኋለንና ቸርች ውስጥ ደግሞ በትዳር በኩል ካውንስል ማድረግ የሚችሉ ሰዎች ስለ ግንኙነት በግልጽ ልታስተምር ይገባታል ቸርች ከተሽኮረመመች ማን ነው ሊያስተምር የሚችለው ቸርች እንደ ጻል ጣቷን ምጠባ ከሆነ ኃጢያት በላያችን ላይ ነክሷል በቀደም ወንድሜ ሐዋርያው አሊ ምን ይያል ያስተምር ነበር በጣም ውስጥ ይቀራልኝ ነገር ልክ ኃጢያት በደጅ ታደባለች አለው ማን ነው የአዳም ልጅ anyhow ቃይልን እንትን ሲያደርግ መበሳጨት ሲጀምር ኃጢያት በደጅ ያደባች ነው ኦሬዲ ኃጢያት ቸርች ውስጥ በደንብ ሰፍሯልና ወገኖች እንንቃ ምክንያቱም መሽኮርመሙ ይብቃና ኃጢያት ተቆጣጥሮ ኤቭሪቲንግ ፊለፊት እየተሰራ በላያችን ላይ ነክሶ ቸርች ውስጥ ገብቶ ማጋባት ተጀምሮ እስቲ ተኝተናል እና ዌክ አፕ እኔ ከወንድሜ ጋር ተስማምቼ ኢንካሬጅ አድርጋለሁና ተብሎ ይቀጥል ኖ እግዚአብሔር ሲመጣ ከባድ ነው አሁን ለምሳሌ የኤሊን ቤተሰብ ውሰጂ የኤሊ ቤተሰብ ትልቁ ችግር የመሪ ችግር ነው የልጆቹ አይደለም ትልቁ ችግር ያለው ኤሊ ጋር ነው ምክንያቱም ልጆቹ ከቤተክርስቲያን ከሚመጡ ሴቶች ጋር ሲያመነዝሩ ሂኖዛ እና ሰው መጥቶ ነግሮታል ኮምፕሌን አድርጎለት ግን እሱ አልሰማም አልተቀበለም እንደውም የንዝላል ቃል የተናገረ እግዚአብሔር ጻድቅ ነው የወደደውን ያድርግ ነው ዳት ማች በእግዚአብሔር ላይ እንትን ያለው ማለት እና ቤተክርስቲያኑ መረን ያደረገው እና እግዚአብሔር ደግሞ ለቤቱ ይቀናል ጠረገው አይደል ልጆቹን አቀረበም ኤሊን የጠረገው ቤቱን የጠረገው ከዛ በኋላ ስታንዳርዱን አስከበረው እኔ አንድ ነገር ልንገራችሁ እኛ ስታንዳርዱን አላስከብር ካልን እግዚአብሔር ሲመጣ በከባድ ሁኔታ ነው የሚመጣው እኔ ፎር ሹር ምነግራችሁ በተለይ አገልጋዮች መሰሙኝ ኃጢያት ተልጡ ከድራራችሁ ላይ ሌላ ምታ ካላችሁ ተጠንቀቁ እግዚአብሔር ዝም ሲል ያዋርዳል እግዚአብሔር ያዋርዳል ይላል እግዚአብሔር አንዳንድ ሰዎች እግዚአብሔር ያዋርድ ምናምን ብሎ ይሰማሉ እኔ ያዋርደና አድርጎ ያዋርዳል እኔ አምና እንደሚያዋርድ በደንብ አድርጎ እንዳከበረ ያዋርድ በደንብ አድርጎ እና እኔ ምለው ምንድነው እኛ እሱ እርምጃ ሳይወስድብን የከፋ እርምጃ ላይ ከመምጣቱ በፊት እንስተካከል ዝምታው ከባድ ነው እግዚአብሔር ዝም አይበልሽ ኤኒዌይ ክፋትን ያደረኩኝ እግዚአብሔር ዝም አለኝ ማለት አደጋ ነው ስለዚህ እኔ የምላችሁ ፕሊዝ እንደ ቤተክርስቲያን መሪዎች ኤሊያን ነው ግዴለሽ አንሁን ቤተክርስቲያን ውስጥ አመጽ እየተሰራ ክፋት እየተሰራ በደል እየተበደለ እሱ አንፍረድ ባልና ሚስቶች ሲመጡ ሁለቱንም አስቀምጠን የሷንም አስራት የሚሰጠው ሰውዬ ብቻ ሳይሆን መሰማት ያለበት አስራት የማሰጠው ቤተክርስቲያን የማትመጣውም ሴት መደመጥ አለባት አንዳንድ ሰው በገንዘቡ አፍሽን ያስይዝሻል እና በገንዘቡ ስለሚሰጥ ፍርድ ለሱ ሆነ ስለዚህ ቁጭ እናርጋቸው ሁለቱ ማን ነው የበደለው ማን ነው ያሳዘነው ትክክለኛ ፍርድ ለመስጠት ሁለቱን ማግኘት አለብንና እኔ ብዙ ጊዜ እንዳልሽው ሚዲያ ላይ የሚጠይቁኝ ሰዎች አሉ እንዲሆንኩኝ ይሉኝ ሲሉኝ እነሱ ስለቀረቡኝ እነሱ ብቻ አልሰማም እችላለሁ ባልሽን ላውራ አላቸዋል ወይ ጮኛሽን ላውራ እችላለሁ የሁለታችሁን መስማት ስለምፈልግላል እና አክሰሱን ካገኘው ሁለቱንም አማክራቸዋለሁ ካውንስል አረጋቸዋለሁ ለውጥ ይመጣል ምን ልንፈልግ የመሰለሽ እንደ ኤሊ እንዳንሆን ፕሊዝ መሪዎች የእግዚአብሔር ቤት ስታንዳርድ ይጠበቅ እኛ ካላስጠበቅን እነዛም ይጠፋሉ ክፋትን ያደረጉ ይጠፋሉ እኛም ደግሞ በትክክለኛ ያልመራንም ሰዎች እንጠፋለን የሚለው ምናልባት ሰው የሚያስበው በሞት በመናም ሊመስለው ይችላል ኖ እግዚአብሔር ካዋረደ ከሞት እኮ አይደስም መዋረድ በራሱ ትክክል አይደለም ብዬ ነው ማምነው እንስተካከል እንለወጥ በትክክል ይፈረድ ኃጢያት እየተሰራ እየታየ ዝም አይበል አይታለፍ ኃጢያትም የምትሰሩ የተለማመዳችሁ ሰዎች አክሽን ወሰዱ አቁሙ እንደ ኤሊ ልጆች ሳይመጣባችሁ በሞት ይመጣሉ ያው የኃጢያት ደሞዝ ሞት ነው ይላል እውነት ነው ሰው የዘራውን ያለው ያጭዳል ይላል እግዚአብሔር ምናምን ነፍስ ላይ ገድሽ ይችላል ማለት የዘላለም ህይወት የሚገኘው በክርስቶስ እንደሆነ አውቃለሁ ግን አንዳንድ ጊዜ ይሄ የልምምዳችን ከህይወትም ጎዳና ሊያወጣን ይችላል ብያምናል እየባሰ ከህይወትም ሊያወጣን ይችላል ብዬ ነው ማምነው ሌላው ደግሞ ዝም ብሎ ኃጢያትን የሚሰራ ሰው የተለያዩ በሽታዎች ሊጋለጥ ይችላል ስለዚህ እኔም ምለው ፕሊዝ እንደ እግዚአብሔር ሰው ልምከራችሁ ቤተክርስቲያን ከምን ጊዜው በላይ መረን ናት እኔ ዴፊኒትሊ የምነግርሽ ነገር መረን ወተናል
ኃጢአት እንደ ልብ እየጨለጥን ነው። ስለዚህ እኔ የምለው መልእክቴ ተመለሱን። አሜን። እኔ ስናገር ማንም እንደማይከሰኝ ስለማውቅ ነው የምናገረው። ዴፊኒትሊ ማንም በዚህ ነገር አያማኝም። የማማኝ ለምን መሰለሽ? ስለማምረኝ አይደለም። አንደኛ ለጌታ ስም ስል ሁሌ የምናገረው ነገር አለ። ኃጢአትም አላደርገው። አንደኛ ለጌታ ስል ጌታን አስቀምጩ፣ መጨረሻ አድርጉ። መጀመሪያ ለራሴ ስል እንዳልዋረድ። እግዚአብሔር ብዙ ጻድቃን አሉታ። እኔ ዝሙት ሰርቼ በወድቅ እግዚአብሔር ዝሙት ሰራ አይባልም። መጀመሪያ እኔ ነኝ የምዋረደው። በሰው ፊት የምዋረደው፣ ሁሉ ፊት የምዋረደው እኔ ነኝ ለራሴ ስል። ሁለተኛ ለቤተሰቤ ስል። እኔ ስዋረድ አብራ ባለቤቴ ትዋረዳለች። የዛ የኃጢአተኛው ሰውዬ ሚስት እሷም ትሰደባለች። ልጆቼ ምንም ባላጠፉት እነዚህ ምስኪን ልጆቼ በጣም ባታቸው እኮ ሚዲያ ላይ ወጣው ታውቁታላችሁ። ዝሙት ሰርቶ ያለው ሰው ነው። እውነት ነው። ሶስተኛ ቤተክርስቲያን ራስ ታፍራለች። እንዲህ አይነት አገልጋይ አላት ወይ ተብሎ በመጨረሻ እግዚአብሔር ነው። ስለዚህ እነዚህ ሁሉ ነገሮች ሜስ ስለሚሆኑ ፕሊዝ እኔ ሁሌ ጽድቄን የምጠብቀው እነዚህን እያሰብኩ ነው። አንደኛ ስሜን፣ ሁለተኛ ሚስቴን፣ ሶስተኛ ልጆቼን፣ አራተኛ ቤተክርስቲያንን፣ አምስተኛ እግዚአብሔርን። እነሱን ሳስብ ሁሉ ጊዜ ራሴን እንድገዛ ያደርጉኛል። ለ5 ደቂቃ ኃጢአት ብላችሁ አእምሯችሁ ማርፈም። እኔ ከሚስቴ ውጪ አንድ ሰው ጋር እንደው ተኛው ልበል ፎር ሹር እንደው ጭንቅላቴ ብላሽ ካልሆነ ይሄ አእምሮዬ ለሰይጣን ታልፎ ካልተሰጠ በስተቀር ትክክለኛ ማይንድ ካለኝ ፎር ሹር ደስ ብሎኛል አላውቀው። እውነት ነው። በጸጸት ነው የምሞተው። እዛው አልጋው ላይ ሆነሽ ጸጸት ይገልሻል ፎር ሹር፣ ወይንም አእምሯቸውን የሸጡ ካልሆኑ በስተቀር። ስለዚህ እየተጨነቁ እየተሳቀቁ ለምንድን ነው መከራዬን የምበላው? እንዴ ሚስቴ አለች አይደል እንዴ? የምፈልገው አለ። ይገርም ምንድን ነው? ቆይ እኔ አልገባኝም። እኔ የማይገባኝ ነገር አለ። በኋላ ታስረጅኛለሽ። አልገባኝም ለኔ። ይሄኛው ወድ ስላለንኩኝ አላውቀውም። እንደው ብዬ ዝም ብዬ እኮ ነው። ምን ላድርግ ታዲያ? የሴቶቹን ያስረዳሃለሁ፣ የወንዶቹን አንተው አስረዳኝ። ወይም እንግዲህ ሰርች አድርገህ ታስተምረናለህ እንጂ እውነት እኮ ነው። ሰው እንዴት እውነት ነው። አንዳንዱ የሚያሳፍርሽ፣ ሌላው ደግሞ አንዳንድ ሰው 3 4 ያለው ሰው ያሳፍረኛል። እንዴት አንድ ሰው 3 እጮኛ ይዛል? አዲስ አበባ 1፣ ጎጃም 1፣ ጎንደር 1። እንዴ ይሄ አራርቆ መውለድ የተባለው አንዱ ሲናገር እንደኔ ነው አለ። አንዷን ጎጃም አንዷን ጎንደር ምናምን አለ። አራርቆ መውለድ እንትን ተብሎ ሲማር ማለት ነው። እንዴ ምን እያልኩ ነው? እንደው ሰው እንዴት ነው 3 እና 4 እጮኛ ይዞ እንደው አእምሮ እንደው እሺ ዓለማዊ ሲሆን አእምሮ እንዳልኩሽ ነው። እስማኤል ከሆነ አእምሮ የሞተ ነው። እንዴት ነው ክርስቶስን ውስጡ አስገብቶ 4ቱን እዛ ጅዳ አንዷን፣ ቤሩት አንዷ፣ አረብ ሀገር ራሱ 5 ያለዋል እና አሜሪካ፣ ጃፓን ምናምን ኮሪያ። እንዴ ቆይ ይሄ ሰውዬ ምን አእምሮ እንትን ብሏል? እኔ ስቀልድ አይደለም። እኔ 3 ያለው ሰው ስላገኘው ነው። እውነት ነው። አገልጋይ ነው ይዟል። ያሳፍራል። ይሄ ያሳፍራል። የምትሰሙኝ ሰዎች በጣም ተክልዬ በጣም የሚገርም እንግዲህ ሴቶች ለወንድ መቼም የሴትን ጉዳይ ለወንድ ብዙ ባያወሩ ላይነግሩ ይችላሉ። ሴቶቼ የሚነግሩኝ ነገር የሆነ እንደዚህ አይነት በምድር ላይ አለ ወይ እስክትል ዓለማዊ አያረጉም። አሁን እግዚአብሔር አምላኬ ምስክሬ ነው። አገልጋይ ነን ብለው እንደው ሚዲያ ላይ የሚሰብኩ በተለያየ መድረክ የያዙ ሰዎች ይሄ በምንድነው የምትሉት? አይሞ በምንድነው ብቻ በተለያዩ በእነዚህ በስልክ አረብ ሀገር ያሉትን ልጆች፣ ኢሮፕ ያሉትን ምናምን አሜሪካ ያለን ሀገር ለመምጣት የእግዚአብሔርን ስም ሸጡ፣ አድርጎ ሸጡ። ምንም ደግሞ የሚገርም እግዚአብሔር የምህረት አምላክ ነው የሚባለው ነገር ነው። በጣም ልባቸውን እንትን ያደነደናቸው የሚባል አሳት ነው የሚለውን ዘለውታል ይመስለኛል። ይሄኛው እዚህ ጋር ዘለውታል። እግዚአብሔር በስሙ አይቀልድም። ልታላግጥ የምትችለው ለተወሰነ ደቂቃ ብቻ፣ ለተወሰነ ቀን ብቻ፣ ለተወሰነ ጊዜ ነው። አለበላ ሲመታህ ደግሞ ይመታሃል። በደንብ አድርጎ እንዳትነሳ ለዘርዘር ለትውልድ አድርጎ ነው የሚመታ። ቀልድ አያውቅም እግዚአብሔር። ትከፍላታለህ። በትክክል ነው የምትከፍለው። የሚገርም
ዲቫይድ ሆነው ኢቭን ዓለማውያን ስሙን ዓለማውያንም ሰው የተባለ ፍጡር በሙሉ ሰው ወንድ ልጅ እኔ እንግዲህ ወንድ ነው ማወራውና አሁን እዚህ ጋር ወንድ ነው አስቀምጠኛም ጀግና ወንድ ነው የምናወራውና ወንድ ልጅ ቅድም እንዳልከው ማለት ነው እንትን እኮ ብታይ እኮ እንትናን አናግሪያት እንትን ቦታ አስቀምብዬ ያቺኛዋን እንዲህ ብዬ ይሄንን ገንዘብ ወስጄ ተክሉዬ አንተ ባል ስለሆንክ እንግዲህ መሪም ስለሆንክ እንዴት ፕራውድ እንደሚያደርግ ለሚስትህም ለራስህም እኛ ሴቶች በሙሉ የምንፈልገው ራስ የሆነ ነገር የሚመራን ድብሱ ጎርነን ያለ ቤት ውስጥ በቃ ሲመጣ የሚያስደነግጥ መጣ ባሌ ኖ ስልክ አላወራ ባለቤቴ መጣ ይሄን ከሴት ጓደኛዋ ጋራ ምናምን እስኪ የሚከበር ባል ዘንድሮ በተለይ ዘመኑ እየጨመረ ያለው ከሴቶች ልጆች ፖኬት ገንዘብ ምንድነው ወደድኩሽ ሞትኩልሽ ልክ ሴት እነዚህ ገንዘብ ከወንድ እንደምታታለል ሴት ወንዱ አሁን በቃ ሞችልሻለው ምናምንና አስተዳድሪኝ ይያሉ ገንዘቡን እንደዚህ ለሚያራቁቱ ባለ ትዳር ስለሆንክ እስኪ ንገርልን እስቲ እንግዲህ ከወንዱ ስሙ ማለት ነው ተማሩ ያ እኔ አንድ ነገር ልምከራችሁ እህቶቼ በጣም እኔ አከብራችኋለሁ ያው ታውቃላችሁ ለእናንተ ትልቅ ልብ አለ ምናልባት በእናቴም ስላደኩ ሴቶች ያሳዝኑኛል በእናቴ ነው ያደኩት እንዴት እንዳሳደገችኝ ያውቃለሁ አንድ እህት ነው ያለኝ ምናልባትም ለሴቶች ደግሞ ብዙ ያሳዝናሉ ምክንያቱም ወንድስ ጉልበት አለው አቅሙ አለው ገባሽ ሰርቶ ነው ጉልበቱን ተጠቅሞ እግዚአብሔርም እንደው ኃይሉንም ሰጥቶታል ቆፍረ ሰርተ ብላ ሲለው አብሮ ኃይልንም ሰጥቶታል አርሰ ብላ ሲለው ምክንያቱም ጉልበት ባይኖረው አርሰ ብላ አይለው ቆፍረ ብላ እውነት ነው ስለዚህ ይሄ ታሳቢ ይሁንልኝ ሴት ልጅ ቆፍረሽ ቢ አርሰሽ ቢ አልተባለች እንደው ነገሩ ነው ማለት አትስሩ ያልኳቸው ስሩ ግን ሲሰሩ ግን ካቅማቸው በላይ እየሰሩ ነው ያን ገንዘብ የሚያገኙት ደክመው ነው የሚያገኙት ተሰድበው ነው የሚያገኙት ተንቀው ነው የሚያገኙት ያንን ገንዘብ ገብቶሻል ስለዚህ ይሄንን ብር የሚበሉ ወንዶች አሳፋሪ መጀመሪያ አሳፋሪ ከሴት ልጅ ገንዘብ መብላት በራሱ አሳፋሪ ድሮን ያስታውሳለሁ እህቶች ገንዘብ እንኳን ቢኖራቸው ሴቶች አይጋብዙ ነው ኢቭን እንኳን ለወንዱ ነው ሀብታምን ብትሆን ለወንዱ ነው ገንዘቡን ሰጣ ወንዱ የሚከፍለው ያ አትገባች ሪስፔክቱ እኮ ነው ወንድ ልጅ ነው የገንዘብ ሶርስ ማለት ነው ገንዘብ ወንድ ነው ለማለት ነው ኢቭን እህትና ወንድም አብረው ወጥተው ትዝ ይለኛል ወንድሜ በፍጹም አትከፊም አደባባይ ላይ ብሩን ስጭኛለኝ ያ እሱ እንደዛ ነው አዎ እሷ ጋበዘችው እንዲባል ምናምን ነበር የሚለኝና ቀጥል ልጄ እኔ ትክክለኛ ነው ብዬ ነው የማምነው እኔ ትክክለኛ ነው ብዬ የማምነው ትክክል ነው እንጂ እኛ ራሱ ጋብቻ ስናጋባ የምንለው ምንድነው አንድ የምናናገረው ቃል አለ ባልየው እንዲል የምንፈልገው እኔ ይላል በቤት ውስጥ ያለውን በውጭ ያለውን ስራ ሰርቼ ገቢ አግኝቼ ቤተሰቤን እመራለሁ በል ይባላል ሚስቱን እንዳይጠብቅ ሚስቱ አትሰራም ወይ ተሰራለች ግን ዋናው ኃላፊነቱ ለወንዱ ነው እና ይሄ ሌዚ ወንድ መቀለብ ማለት አንደኛ እግዚአብሔርን ህግ መጣስ አርሰ ብላ የተባለውን ሰውዬ እጁን አጣምሮ እንዲቀመጥ አርጋችሁታል ሴቶች ተጠያቂ ናቸው ንገራችሁ ለባሎቻችሁ አላልኩም ለባሎቻችሁ አድርጉ ተባበሩ ምንም ችግር የለም ባላችሁ ቁጭ ብሎ ግን እናንተ እየሰራችሁ ማምጣት የለባችሁም ባላችሁ መስራት አለበት ግንበኛም ቢሆን ግንበኛ መሆን አለበት አሜን እሱ እቤት አጣምሮ ቲሸርቱን አጥፎ ሪሞት ኮንትሮል ይዞ ቻናል ከቻናል እየቀየረ ሊያይ ሳይሆን አስፈላጊ ከሆነ ጽዳት ሰርቶ ቀን ስራ ሰርቶ ገንዘብ የማምጣት ኃላፊነት አለበት ይሄን ማወቅ አለበት አሜን ስለዚህ እናንተ አረብ ሀገር ያላችሁ እህቶች ፕሊዝ ሰነፍ ሰው አትርዱ ቢያንስ የሆነ ስራ ይስራ ሰውየው ዝም ብላችሁ ገንዘባችሁን ከስክሳችሁ በኋላም ስትመጡ እዛ ሀገር ልታገቡ ስትመጡ አሁንም ተመልሳችሁ አረብ ሀገር ትሄዳላችሁ ምክንያቱም አረብ ሀገር የምትሄዱበት ምክንያት እሱ ሰራተኛ አይደለም ሰራተኛ ካልሆነ ደግሞ ኢትዮጵያ መኖር አትችሉ ለምን አንቺም ከአረብ ሀገር መጥተሽ ስራ የለሽም እሱም ስራ የለውም ያለሽ አማራጭ ትጋቡና እንደገና አረብ ሀገር ትሄጃለሽ ከዛ እሱ ደግሞ ሌላ እንደሱ አይነት ሰው ያስመጣ ዘመኑ ሙሉ ሲቀያየር እናንተን ይኖራል እኔ የምላችሁ የሚሰራ ሰው ውደዱ ስራ እንኳን ከሌለው ስራ ጠልቶ ነው ወይስ ስራ አጥቶ ነው የሚለውን አጣው ስራ አጥቶ ከሆነ ኦኬ ስራ ካጣ ምንም ማድረግ አይችልም የኢትዮጵያ ሁኔታ ታውቃለህ ስራ ላይ ኖር ይችላል ስራ አጥቶ ከሆነ በትክክለኛ ስራ አጥቶ ከሆነ ኦኬ
ግን ስራ ያለ የሚንቅ ከሆነ ግን እኔ አትሊስት ገንዘባችሁን ፕሊስ ለሴቶች ነው መክረው አትላኩ። እኔ ብዙ ሰዎች ነግረውኛል። ገንዘቤን ልኬለት መጨረሻ ላይ አላውቅሽም አለኝ፣ ገንዘቤን በልቶ ጠፋ የሚሉ በጣም ብዙዎች ናቸው። ስለዚህ ቢስማርት ተማሩ ከሌላ አንዱ ሰው እየሞተ እናንተም ወደ ሞት አትግቡ። ስለዚህ አንዱ እህታችሁ የተበላሸባት ካለች ከሷ ተማሩ። እኔ አንድ የምመክረው እህቶች ናችሁ ችግሩ፣ ወንዶች አይደሉም። ወንድ ልጅ ከሰጣችሁት እምቢ አይልም። ስለዚህ ወንዶችም ደግሞ እዘኑ፣ ለእህቶቻችን እዘኑ። ደክመው የሚያመጡት አቅም የላቸውም እንዳልኳችሁ። አቅም የላቸውም ስላችሁ ደካማ ምላችሁ ከጉልበት አንፃር እንጂ በአስተሳሰብ አላልኳችሁ፣ በፖዚሽን አላልኳችሁ። እያልኩ ያለው ግን አቅም፣ ጉልበት፣ ይሄ ምንም ጥያቄ የለው። ስለዚህ እኛ ቀን ስራ ሰርተን እነሱ ቀን ስራ ሲሰሩ እኩል አይደለም። እውነት ነው። ስለዚህ እኛ ጉልበቱ ስላለን ማለት ነው። ስለዚህ ወንድሞችም ፕሊዝ የእህቶቻችንን ገንዘብ አትበዝብዙ፣ አትብሉ፣ ስሩና አግኙ። በምትችሉት አቅም የተወሰነ እንኳን ሰርታችሁ የሚስታችሁ ተጨምሮ ጥሩ ነገር ሊሰራ ይችላል። እኔ አሁን ይሄን ስል ሴቶች እጃችሁን አጣምራችሁ ቁጭ በሉ አልወጣኝ። ግን ባሎቻችሁ ሰነፍ እንዳይሆኑ ገንዘብ በየጊዜው እየላካችሁ አታበላሿቸው እያልኩ ነው ያለ። ደግሞ የሚገርምሽ በኮምፒውተር ይሄን ስራ ቁጭ ብለው የሚሰሩ ሰዎች አሉ፣ ቢዝነስ የሚያካሂዱ ቆንጆዎች ናቸው። ጴንጤዎች አይደሉም። ኤኒዌይ ብዙዎቻችሁ ጴንጤዎች ስላላችሁ እንጂ አትሊስት እግዚአብሔርን የሚፈራ ሰው እንደዛ አያደርግም። እኔ ሰው ድኗል ወይ ካልሽኝ አልዳንም፣ የውሸት ቁጭ ብሎ አረብ ሀገር አንድ ሴት ይዛል፣ አሜሪካ አንድ ሴት ይዛል። ቁጭ ብሎ ገቢው እነሱ ናቸው፣ ቢዝነስ ናቸው። እሱ ቁጭ ብሎ ከቤት አይወጣም። ጥሩ ቤት ተከራይቶ ቦሌ አካባቢ አፓርታማ ከአንዷ ሴት አንዷን ሴት እየቀያየረ ግን ገንዘብ ማግኛ የሚያደርጋቸው የተለያየ ሀገር ያሉ ሰዎች ነው። ዛሬ ብዙ ሰዎች ከኢትዮጵያ መጥተው ይፈታሉ። ብዙ ሰዎች ወንዶችን አምጥተዋቸው ባመጧቸው በሳምንቱ ጥሏቸው ይሄዳል፣ በወሩ ጥሏቸው ይሄዳል፣ በአመቱ ጥሏቸው ይሄዳል። ለምን? ይሄ ሰው የፈለጋት ለቢዝነስ እንጂ ለሚስትነት አይደለም። ለቢዝነስ የመጣና ለባልነት የመጣ ለዩ ጠይቁ። እኔ ሁሌ እላችኋለሁ አገር ቤት ሂዱ። ፓስተሩ አለው ወይ? ስንት አመት በቤተ ክርስቲያን አገልግሏል? ቤቱም ሂዱና ጓደኞቹም ሂዱና አካባቢውን ጠይቁ። ውበት አታላችሁ። ዝም ብላችሁ እዚህ ተጻጽፋችሁ ሮጣችሁ ቀለበት አታርጉ። አንዳንድ ሰው ለቀለበት ነው የሚሄደው። ለቀለበት የሚሄዳችሁ በፊት ቀለበት የሚያስደርግ ብቃት እሱ ላይ አግኙ መጀመሪያ፣ ቀለበት እንድታደርጉለት የሚያስችላችሁ። ስለዚህ ገንዘባችሁን አታውጡ፣ እኛም እንደው በጸሎት ጊዜያችንን አጨርሱ። ስለዚህ እናንተ ማድረግ ያለባችሁን አስተካክሉ። ወንድሞችም ተጠንቀቁ፣ እህቶችም ተጠንቀቁ ነው መልእክቴ። ኤኒዌይ ካገኘሁሽ አላውቅም። አሜን፣ ትክክል ብለሃል። እዚህ ላይ ምን ጨምራለሁ እኔ? ወንድሞች እህቶች እንግዲህ ሰምታችኋል፣ ከወንድማችሁ ሰምታችኋል፣ ተማሩ። እኔ ብዙ ብያችኋለሁ። ወንድሞቼ እንግዲህ ከሴት ልጅ እኔ የእውነት ወንድሞቼ እኔ እንግዲህ ባለትዳር ስለሆንኩኝ ምንም ልትሆኑ አትችሉም፣ ኦሬዲ ያገባው ሴት ስለሆንኩኝ። ግን ወገኖቼ፣ ወንድሞቼ አማርኛ የምትሰሙ በሙሉ ለማይሰሙትም ንገሩልኝ። ጠቅላላ አበሻ አዳምጡ አንድ ነገር። ይህ የወንድነት ጸባይ አይደለም። በጣም ቺፕ ተራ የሚያደርግ ነገር ስለሆነ በጣም ተራ እንዳትሆኑ፣ እንዳትወርዱ እና የራሳችሁን ክራውን የእውነት ሽንት ቤት ጠርጎ የሚያመጣ ባል ምን ያህል ደስ የሚል ባል ነው፣ እንዴት የሚከበር ነው። እና ሴቶች ሆይ ደግሞ የወረደ ስራ የሚሰሩ ወንዶችን አትናቋቸው። ይሄ ዝም ብሎ ክራባቱን አንጠልጥሎ ምናምን መስሎ የሚመጣውን ዝም ብሎ የሚደልልሽን ልባችሁ አይቅለጥ። በዚህ ልባችሁ ትንሽ መፈተሽ እና በሰል በሉ ሴቶች፣ በሰል በሉ። ለትዳርም ስትሄዱ በሰል ራሳችሁን በሳል አድርጉ። ምን አይነት ወንድ ነው የምታወሪው? ገንዘቡ ምን ያደርግልሻል? ከገንዘቡ ይልቅ የሱ ማንነት ድሃ ሆኖ ጤነኛ ባል ብታገኝ ይሻልሻል። አንቺ ከአንቺ ቦጥቡጦ 5 ሳንቲም ከጠየቀሽ እዛ ጋር ነው መቆም ያለበት ወንድ። በራሱ ሰዓትና ጊዜ አንድ ቤት ስትኖሩ ልጆች ሲመጡ አሁን ልጅ አለኝ እና ለባለቤቴ ሰምታይምስ የሚያመው ጊዜ አለና ሲያመው ባለቤቴ የማይችልበት ነገር ላይ እኔ ነኝ የምቆመው እዛ ጋር። ምክንያቱም ባለቤቴ ልረዳው ነው ያለሁት በገንዘብ ቢሆን ብቻ ባለው ነገር ገብቷችኋል። ግን ይሄ ዝም ብሎ ለወደድሽው ሁሉ ገና ነገር አትውለጅ፣ ባትወልድ ይሻልሻል። በዘመንሽ እድሜ ሄደ ብላችሁ ላያችሁ ላይ እሳት አታንድዱ፣ ላይፋችሁ ሚዝረብል አታርጉ። ቅድም ያልከው ላይ የምናልክ ተክሉዬ ብዙዎቹ ክርስቲያን የሚመስሉ ቁጭ ብለው እንዳልከው ኮምፒውተር ላይ ራሳቸውን በደንብ አስቀምጠው ተደራጅተው እንደው አበሻ ብቻ አይደለም የተለያየ ሀገር ዜጎች አሁን አፍሪካኖች ብዙ አሜሪካኖች ላይ ተጫውተውባቸዋል በሚገርም ሁኔታ። እና የሚገርመው ነገር
አንዱ ልጅ ለኔ በእንግ ጌታ ኢየሱስ ይባርክሽ ምናምን እያለ ያወራኝ ነበር። የት ሀገር ነው የምትኖሪው ምናምን። አንድ ቀን ግን ማንነቱ እንዴት እንደወጣ ልነግርህ ነው። በሆነ ትምህርት ሳስተምር እንደዚህ ስለ ገንዘብ አትላኩ እያልኩ ሳስተምር እናትሽ እንደዚህ ትሁን ብሎ ነው የጻፈልኝ ያ ልጅ ማለት ነው። እና ለብዙ ከዛ በኋላ ገባሁኝና የሱ ፍሬንዶች እነማን እንደሆነ ቼክ አድርጌ ለሁሉም ጻፍኩላቸው። ምንድነው የጻፍኩላቸው? ይሄ ሰው ጓደኛችሁ ነው ወይ? you be careful። ገብታችሁ ማንነታቸው ይወጣል። አሁን ልክ ኢየሱስ ጌታ ነው ብሎ እያወራሽ ጌታ ይባርክሽ ምናምን ታይፕ ቻት የሚያደርጋችሁ ማለት እስኪ እንዲሰብክሽ ድምጹን ስሚና አንቺ ምረጪና ቃል እስቲ ስለዚህ ነገር እስቲ አስረዳኝ በይው። የማን ሰው እንደሆነ ትለየዋለሽ። ከጌታ ጋር ምንም ግንኙነት እንደሌለ አማኝ እንዳልሆነ የብዙ ፓስተሮች ስም የጠፋው አማኝ ባልሆኑ ግን ክርስቲያንን ብለው የክርስቲያንን ስም ይዘው ዓለማውያን የሆኑ ግን ክርስቲያንን ብለው ኮምፒውተራቸው ላይ ተቀምጠው በደም ጌታ ይባርክሽ ሻሎም ምናምን ልክ ሚዲያ ላይ የሚጻፉ ቃሎችን እየወሰዱ ሴቶች ምን እንደሚወዱ እየወሰዱ የሴቱን ልብ የሚያማልለውን ሴት ልጅ ምን እንደምትወድ በደም መጽሐፋቸውን እያነበቡ ነው ካልኩሌት አድርገው የሚገቡትና ኬርፉል አገር ቤት ሄዳችሁ ከምታገቡ አጠገብሽ ያለውን በረንዳዳሪ ሊሆን ያለውን እዛው አንድ ሀገር የምትኖሪ ወንድ ልጅ ጋራ ጓደኛ ሆነሽ እያጫወት አብራችሁ እየሰራ እያደጋችሁ ስለምታውቂ ስለሚያውቅሽ እየተፋቅራችሁ እሱን ብታገቢው የትም አይሄድም። አንቺ ጋር አሜሪካ ለመምጣት ብሎ አይሄድም። ምክንያቱም ኦሬዲ ይዘን አሜሪካ ወይንም ካናዳ ለመምጣት ብሎ ምንም የሚያታልልሽ ኢትዮጵያ ሄደሽ የምታገቢበት ምንም ጉዳይ የለም። እዛው ጋር ያሉት ጋር ተግባቡ እና እዛ ደግሞ በአሜሪካን ሀገር በካናዳ በተለያየ ምድር ላይ ደግሞ ያላችሁ አይምሮ የጎደላችሁ ከሴቶች ላይ ገንዘብ የምትበሉ አረብ ሀገር የተበተኑትን በየሰው ሀገር የሚሰሩትን ሴቶች እየሄዳችሁ ለወሲብ የምትሄዱ ሰዎች አላችሁና ፕሊዝ ዘርህ ድረስ ነው ይህንን ዋጋ የሚከፍልበት። የእውነቴን እግዚአብሔር ደግሞ በብዙ ነው የሚመታችሁና ቢኬርፉል እላለሁኝ። በዚህ እቺን ኢንከሬጅ እናደርጋለን እንመክራችኋለን ወገኖቻችን ማለት ነው። ተክሉዬ እንግዲህ ቅድም እንዳልነው ማለት ነው አሁን ይሄ የቅድም ወደ ቅድሙ እንደገና ልመልስ ነው እንደዚህ የተመሳሳይ ጾታ እንትን ምን ትላቸዋለህ? ሴት ልጅ ለወንድ ልጅ ምንድን ናት? እስኪ ምከራቸው ምንም ለማያውቁ ሰዎች ማለት ነው። መጀመሪያ እግዚአብሔር አንድ ነገር ያስቀመጠልን ፖይንት አለ። ሚሬጅ በሴትና በወንድ መካከል እንደሆነ ነግሮናል። በቃ አሁን ልታውቁ የሚገባችሁ ሚሬጅ የሚለው ዴፊኒሽን በሴትና በወንድ መካከል ያለ ግንኙነት። በቃ ይሄን ምንም ሰው አታላችሁ እየመጣ የተለያየ የሚመስል ጥቅስ እያመጣላችሁ አታላችሁ። አንዳንድ ሰዎች ለዚህ ለክፋት ወይንም ሴት ከሴት ወንድ ከወንድ ጋር ለመጋባት የሚጠቅሱት ጥቅስ የሚያሳፍር ጥቅስ ምንድነው? ዳዊት ፍቅርህ ከሴት ልጅ ይልቅ ይጣፍጣል ብሎ ዮናታን የተናገረው ነገር አለ ዳዊት። እና አሁን ይሄንን ምንድነው ብለው የሚያዩት? በቃ በዮናታንና በዳዊት መካከል የጾታ ግንኙነት ነበር ብለው ይላሉ። ታትማች ገባች? ለክፋታቸውና ለአመጻቸው የሚጠቅሱት ጥቅስ አላቸው። ዋው ላይ ያነሱ የሚያወሩት ነገር አላቸው። አሳፋሪው ነገር ነው ማለት እና ስለዚህ እንደዚህ አይነት ሰዎች እኔ የምመክረው ምንድነው? በጣም ብዙ ትክክለኛ ቀጥተኛ በሚሬጅ በኩል ያለን ቃል ያለ እቺ የማትረባ ጥቅስ እየጠቀሱ ራሳቸውን የሚያሳስቷል። ስለዚህ ራሳችሁን ለማይረባ አምሮ አሳልፋችሁ አትስጡ። እኔ የምመክራችሁ ከምን ጊዜውም በላይ ክፋት እየሰፋል። ዛሬ በቤተ ክርስቲያን እንዲህ አይነት ሰዎች አሉ፣ እርግጠኛው ነው አሉ። በየአምልኮቻችን መሃል አሉ። ምንም ጥያቄ የለው። ገጥሞኛል። እኔም እንዲህ አይነት ሰው እንዳለ አውቀናል። በእያንዳንዱ ቤተ ክርስቲያን አለ። እንደዚህ አይነት ሰዎች ምንድናቸው? ክርስቲያኖች ናቸው ወይ ካላችሁ አው ናቸው። ክርስቲያኖች ናቸው ስላችሁ ከእናንተ ጋር የኖሩ ያገለገሉ ሊሆኑ ይችላል። ግን ድንገት ይሄ ነገራቸው የሚገለጥባቸው ፈርተው እንጂ ምክንያቱም ስላልተቀበልናቸው ፈርተው እንጂ የሆነ ነገር ህግ ቢወጣ አይ ወንዶችን መቀበል አለባችሁ ተብሎ መንግስት ቢያስገድድ ቶሎ ብለው እጃቸውን የሚያወጡ እነሱ ናቸው። ስለዚህ በመንችለው መጠን በቤተ ክርስቲያን ያለን ሰዎች ምዕመኖቻችን እንወቅ። ማን ነው ሰውየው? አንዳንድ የማያገቡ ሰዎች ለረጅም ጊዜ የማያገቡ ሰዎች ካሉ እንጠይቃቸው። ናቸው ማለቴ ሳይሆን እንጠይቃቸው። ምንድነው ችግራቸው? አንዳንዱ ከሴት ጋር መኖር አይፈልግም። ለምንድነው መኖር ያልፈለገው? ለምንድነው ማግባት ያልፈለገው? እንዳልኳችሁ ባላቶ ሚስታቶ ከሆነ ኦኬ።
ግን ያላገባበት ምክንያት መጠናት አለበት። በምን ምክንያት ነው ያላገባው ብላ ቤተክርስቲያን ማወቅ አለባት። ፓስተር ማወቅ አለበት። ዝም ብሎ መባውን ከመሰብሰብ ባለፈ ይሄ ሰው የማገባበት ምክንያት ምንድነው ብለን ጠልቀን ብንጠይቀው ጠልቀን ብናጠናው ምናልባት በዚህ ነገር የተያዘ ሰው ሊሆን ይችላል። እግዚአብሔርንም ይወዳል እንደገና ደግሞ ያንንም ይወዳል። ስለዚህ ከሁለቱ ማጣት የማይፈልጉ ሰዎች እንዳሉ ልናውቅ ይገባልና ፕሊዝ በተለያየ ምክንያት የማታገቡትን አላልኩም። ምናልባት እንትን እንዳትሉኝ ሮንግ ወይ እንዳትረዱኝ። በተለያየ ምክንያት የማታገቡ አቅም በማጣት ምክንያት የማታገቡትን ማለቴ ሳይሆን አንዳንድ ጊዜ ለረጅም ጊዜ የማያገቡ ሰዎች ካሉ ብትጠይቋቸው ምናልባት ወንድ ከሆኑ ከሴት ጋር መኖር የማይፈልጉ አሉ። that means እነዚህ ሰዎች የሚፈልጉት ሴት ነው ማለት ጾታቸው ተመሳሳይ ነው ማለት ነው የሚፈልጉት። ስለዚህ እነዚህ ሰዎች ካውንስል እናርጋቸው፣ እናማክራቸው፣ እንንገራቸው፣ እንጸልይላቸው ነፃ ይወጣሉ ብዬ ነው የማምነው። ስለዚህ እንዲህ አይነት ነገር እየሰፋ ነውና ፕሊዝ ቤተክርስቲያን ቴክ ኬር ታድርግ። አንዳንዶቻችሁ ደግሞ አጠገባችሁ ያሉ ሰዎች የማያገቡ ሰዎች ካሉ ለምንድነው እንረዳቸው። እነሱም እኮ በርደን ሆኖ ለማን ልንገር ብለዋል። ለእናንተ ቢነግሯቸው ታገሏቸዋላችሁ፣ ከቤተክርስቲያን ታስወጧቸዋላችሁ። በዛው ልመክራችሁ የምፈልገው እንዲህ አይነት ሰዎች ሲገቡ እንደው ቤተክርስቲያን ልታወግዛቸው እንደው ከቤተክርስቲያን ልታባረራቸው አይገባም ብያምናለሁ። ቁጭ ብላ ካውንስል ልታረጋቸው ልክ እንዳልሆነ አስተምራቸው ወደ ትክክለኛ ነገር ልታመጣቸው ይገባል። አጠገባችሁ ያሉትን ሰዎች ወጭ አድርጉ። አንደኛ እናንተ ላይ ተላልፎ እናንተንም አደጋ ላይ ሊጥላችሁ ይችላል። ሁለተኛ ያንን ሰው ማዳን አለባችሁ ብዬ አስባለሁና ፕሊዝ በዚህ ጉዳይ ላይ ቤተክርስቲያን ትስራ። እኛም ደግሞ በመንችለው መጠን ከዚህ ነገር ጥቃት ለመዳን ደግሞ በመንችለው መጠን ሴት ወንድ ታግባ፣ ወንድ ሴት ያግባ። ያ ነገር ምን ያደርገዋል? ያንን ሬቱን ይቀንሰዋል፣ ያጠፋዋል ብዬ ነው የማምነው። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እውነት ነው እውነት ነው። እንግዲህ መቼም ትማራላችሁ። እንግዲህ ብዙ እንደቀረላችሁ አስባለሁ። ብዙ ነገር ቀርቶላችኋል። እስቲ ተክሉያ አንተ ውስጥ ያለ ነገር ወደ ጸሎት ከመሄዳችን በፊት አንተ ውስጥ ያለው ነገር ሌላ ልትላቸው የምትፈልገው ውስጥ ያለ ነገር ካለ እስኪ በላቸው ወደ ጸሎት ከመሄዳችን በፊት። እሺ ምናልባት ያንቺ ፍሪዝ አርጓል እኔ ጋር የሚታየው ነገር ሌሎቹም ጋር ከሆነ ቢጽፉልን ጥሩ ነው። ያንቺ ፍሪዝ አርጎ ነው እኔ ጋር የሚታየኝ። ፍሪዝ ለኔ አንተ ትታየኛለህ እንትን ላይ እየተከታተልኩ። በቃ አንቺ ምን ትልሽ አይደለ? ለራስሽ እየተንቀሳቀስሽ ነው አይደል? ለኔ እየተንቀሳቀስኩ ለራሴ ግን በእንትኑ ሳይ ፍሪዝ አድርጌ ያለው እኔ ግን አንተ እየተንቀሳቀስክ ስለሆን ችግር የለውም። ኦኬ ምንም ችግር የለውም። እሺ ይሄን እድል ስላገኘን በእውነት እግዚአብሔርን አመሰግነዋለሁ። በእውነት ይሄን እድል ስላገኘን ማለት ነው። አንድ ነገር እናድርግ። ምንድነው ሶሉሽኑ ለዚህ ሁሉ ውድቀት፣ ለዚህ ሁሉ ኪሳራ፣ ለዚህ ሁሉ ነገር መባባስ ምንድነው ምክንያቱ ብለን ካየን እኛ ስለደከምን ሰይጣን ደግሞ ከምን ጊዜውም በላይ በዚህ ጉዳይ ላይ እየሰራ ስላለ በቃ ዛሴ እመኑ፣ በዚህ እንተማመን። ስለዚህ እኛ በዚህ በኩል ደክመናል፣ ሰይጣን ደግሞ በዚህ በኩል በርትቷል። ስለዚህ አሁን የኃይል ሚዛኑን መቀየር ብቻ ነው ያለበት። የኃይል ሚዛኑ ወደ ቤተክርስቲያን ማድላት አለበት። ይሄ በኮንፌሽን አይመጣም። ኮንፌስ በማድረግ አያገኘንም፣ ሰይጣን አይደርስብንም ምናምን ብሎ በመወራጨት አይመጣም። የኃይል ሚዛኑን ወደ ክርስቲያኑ በማምጣት ወደኛ በማምጣት ግን ይሄንን ነገር መቆጣጠር ማሸነፍ ይችላል ብዬ አምናለሁ። ስለዚህ እንዴት ነው የምናሸንፈው ካልን በሁለት መንገድን ማሸነፍ እንችላለን። አንደኛ አዌርነሱ ይኑረን። ችግር ላይ አለን ብለን ማመን አለብን። ይሄ ችግር አለብኝ። አንዳንድ ጊዜ ችግርን ማመን በራሱ ለውጥ ስለሚያመጣ ማለት ነው። አንዳንድ ሰው ችግሩን አያምንም። ችግሩን ስለማያምን ለውጥ አያመጣም። ስለዚህ እንመን መጀመሪያ። ችግሩስ ነው ያለነው? አዎ። ቤተክርስቲያን እየወደቀች ነው በዚህ ጉዳይ? አዎ። ከወደቅን ታዲያ ምን እናድርግ የሚለውን ትልቁ መፍትሄ ብዬ የማምነው እኔ አንደኛ እና ዋናው ጸሎት ነው ብዬ ነው ማለት። አሁን አንቺ የወሰንሽ ውሳኔ ማለት ነው። አሜን። ስለዚህ ይሄንን እድል ስለሰጠን እንድንጸልይ እግዚአብሔር ጉልበቱን አቅሙን ስለሰጠን ጌታዬን አመሰግነዋለሁ። ስለዚህ ስለ ጸሎት ሳወራ አንድ ነገር አንብቤ ከዛ በኋላ ሁለታችን እየተነጋገርን እንትን እንላለን ማለት ነው፣ እንቀጥላለን ማለት ነው። እኔ ብቻ አላደርገውም። እሺ የሉቃስ ወንጌል ምዕራፍ 18 ላይ በጣም የሚገርም ቁልፍ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀምጦልናል። ሳይታክቱ ሊጸልዩ የሚል ምሳሌ ነገራቸው የሚል። አሜን። ስለዚህ ሶሉሽኑ ምንድነው? ለትልልቅ ችግር የማቋረጥ ጸሎት ሶሉሽን። የአንድ ቀን ጸሎት አይደለም፣
የአንድ ምሽት ጸሎት አይደለም። ጠንካራ ጸሎት፣ ኮንሲስተንሲ ያለው ጸሎት ያስፈልገናል። አሜን። የአንድ ቀን ጸሎት አንዳንድ ሰው ይጸልያል፣ አንድ ቀን ጸልዮ ያቆማል። አይደለም። ይሄ በምድራችን ላይ ያለው ችግር፣ አሁን እያወራን ያለነው ችግር በአንድ ቀን ጸሎት የሚፈታ ሳይሆን ኮንሲስተንሲ ባለው በማያቋርጥ ጸሎት። ይሄ ይኸውልሽ አሁን እኔ በጣም የሚያሳዝነኝ ይሄ ኢየሱስ ክርስቶስ የመሰለው ነገር ካየሽ ሁለት ችግሮችን ነው አነጻጽሮ የተናገረው ካየሽ። እና አንድ እግዚአብሔርን የማይፈራ ዳኛ ይለዋል፣ አንዲት ደግሞ መበለት ይላል። እቺ መበለቷ የምትፈልገው ነገር አለ፣ ፍርድ የምትፈልግ ሴት ናት። ይፈረድልኝ የምትል ትልቅ ኢሹ አለባት። ዳኛው ደግሞ በጣም ጨካኝ ነው። ስለዚህ ከዚህ ጨካኝ ዳኛ ውስጥ መልስ ለማምጣት ቀላል አይሆንም። ምክንያቱም ሰውየው ጠንካራ ነው አልኩሽ እኮ። እግዚአብሔርን የማይፈራም ሰውንም ማያፍርም። ይሄ ሰውንም ማያፍር እግዚአብሔርን የማይፈራ ከዚህ አይነት ሰው ውስጥ መልስ ማምጣት ከባድ ነው። ሴትዮዋ ደግሞ በጣም ሎነች። መበለት ማለት ባል የሌላት ሴት፣ ደጋፊ የሌላት፣ ጉልበት የሌላት፣ አይዞሽ ባይ የሌላት ሴት ናት። ጌታ ሁለቱን ነው እንትን ያለን ያወዳደረልን። አንድ ትልቅ ሰውዬ የሆነ ትልቅ የሆነ እንትን ግርግዳ የሚያክል ሰውዬ፣ እዚህ ጋር ደግሞ ትንሽ ሴት። ስለዚህ ሁለቱን ያነጻጸረልን። ምን እያልኩሽ መሰለሽ? አሁን ችግሩ እንደዚህ ዳኛ ሆኖብናልኛ። በአብያተ ክርስቲያናት ያለው ችግር እንደ ዳኛው ገዝፎ እግዚአብሔርን የማይፈራ ሰውንም የማያፍር ችግር ነው ቤተክርስቲያን ውስጥ የገባው። ከችግሩ አንጻር ደግሞ እኛ አንሰናል፣ ወርደናል። ይሄን ማመን አለብን። ባንወርድማ ባናንስማ ኖሮ እነዚህ ነገሮች ላይ ስልጣን ኖሮን በየቦታው እነዚህ ነገሮች እያስለቀቅን የእግዚአብሔርን መንግስት ባወጅን ነበር። ስለዚህ አሁን ሰይጣን ከምን ጊዜውም በላይ ከፍተኛውን ስፍራ ተቆጣጥሮታል። ስለዚህ ይሄ ጸሎት ያስፈልገናል። ምን አይነት ጸሎት? የዚህቺ የባልቴት ጸሎት ያስፈልገናል። የመበለት ጸሎት ያስፈልገናል። ምን አይነት ጸሎት ነው የጸለየችው ካልሽ፣ ደፋር ነበር። ምንም እግዚአብሔርን ባይፈራ ሰውን ባያፍር ሺዶን ኬር አባዛ ከዚህ ሰውዬ ጋር እጋጠማለሁ አለች። ዛሬ ምን ልልሽ ፈልጌ ነው፣ አሁን የመጣው ነገር ልባችን አይጣለን። ብዙ ነው ስላችሁ፣ ትልቅ ነው ስላችሁ፣ ትልቅነቱን አይታችሁና ኃያልነቱን አይታችሁ ወደ ኋላ እንዳትመለሱ። የያዝነው አምላክ ከሱ በላይ ትልቅ ነው። አሜን። እኛ ትንሽ ልንሆን እንችላለን፣ እኛ ደካሞች ልንሆን እንችላለን። የያዝነው ጌታ ግን ከገጠመን ጃይንት ከሆነው ችግር በላይ ነው። ከኛ የሚጠበቀው እችለዋለሁ፣ እገጥመዋለሁ። ልክ እንደ ዳዊት ማለት ነው። ጎልያድ እንደ ልቡ ሲሸልልና ሲዘንጥ እንደፈለገ ሲል አንድ ሰው ነው እችላለሁ ብሎ የተነሳው፣ ዳዊት ነው የተነሳው። ስለዚህ ዛሬ ምን ልላችሁ ፈልጌ ነው፣ እንችለዋለን። አሁን የገጠመን ነገር ማሸነፍ ይቻላል፣ ግን ሞራል ይፈልጋል፣ ደፋር ይፈልጋል፣ የእምነት ሰው ይፈልጋል። ስለዚህ እኔም እንደዚች መበለት የምለው ምንድነው፣ እንችለዋለን፣ መለወጥ እንችላለን፣ መቀየር እንችላለን። በተለይ ጌ የተለያዩ አሰራሮች በምድራችን በልጆቻችን ላይ የታወጀውን ነገር መለወጥ እንችላለን። ግን የሚያስፈልገን ምንድነው? እምነት ያስፈልገናል። ይሆናል፣ እናደርገዋለን የሚል አቋም ካለን ፎርሹር እንለውጠዋለን። የመጀመሪያ ነገር አቋም ነው ማለት እችለዋለሁ፣ አደርገዋለሁ፣ ለውጠዋለሁ የሚል አቋም ካለን ፎርሹር እንለውጠዋለን። አሜን። እውነት ነው። በዚህ ላይ የምትጨምሪው ነገር ካለ አንቺም ጨምሪ። አሜን። እውነት ነው። እንግዲህ ከእግዚአብሔር የሚበልጥ ነገር የትኛውም ነገር የለም። ምንም ነገር ከእግዚአብሔር አይበልጥም። ምንም ነገር የትኛውም የፈለገውን ያህል ምንድነው እኛ ተኝተን ነው እንግዲህ ጠላት የወደደውን የዘራው። ስለዚህ መጽሐፍ ቅዱስም ሲናገር ኃጢአት እንደምትገል ይናገራልና፣ ግን አትተኙ፣ ዝም አትበሉ፣ ጩሁ ወደ እግዚአብሔር። ዳንኤል ይጮሁ ነበረ። እንግዲህ ብሉይ ኪዳንን የማታምኑ ሰዎች ኖ እሱ ለእስራኤል ነው፣ እሱ ለዳንኤል ነው ምናምን የምትሉ ሰዎች እሱ ሞኝነት ነው ለኔ። እንግዲህ እዛ ጋር ያሉ እነሱ ምሳሌዎቻችን ናቸው። እነሱ ያደረጉትን ነገር እንድናደርግ ነው እግዚአብሔር ያሳየን። ኢቭን ጌታ ኢየሱስ ሲናገር ተግታችሁ ጸልዩ ነው የሚለው። ተግታችሁ ጸልዩ፣ ፋይት አድርጉ። እናንተ ወታደሮች ናችሁ። you are army የእግዚአብሔር የኢየሱስ ክርስቶስ ይኸው ሁሉንም ደቀ መዛሙርቴ አድርጉልኝ ካለ ያ ማለት ደቀ መዛሙርት ማለት በሌላ አማርኛ ወታደር ማለት ነው። ደቀ መዛሙርት የክርስቶስ ልጆች ማለት ከሰይጣኑ ዓለም ጋራ ከእግዚአብሔርን ከሚቃወሙ ዓለም ጋራ የሚዋጋ ማለት ነው። በቃ
ሁለት የማይስማሙ ነገር በምድር ላይ ያሉ ያጋንንት መንፈስ የእግዚአብሔር መንፈስ ስለዚህ በክርስቶስ መንፈስ ውስጥ ያላችሁ የእግዚአብሔርን መንፈስ የለበሳችሁ ሰዎች እናንተ ሁሉ ጊዜ አርሚ ናችሁ ወታደሮች ናችሁና ምንም ገና ላስብበት ምናምን የለም ሁሉ ጊዜ ሬዲ ልትሆኑ ይገባል ሁሉ ፋይት ልታረጉ ለራሳችሁ ብቻ አይደለም ለሌሎችም ነው የተጠራችሁት ጌታ ኢየሱስ ክርስቶስ ለእኔ አባቴን በቃ የራሴን ጉዳይ የአባቴን ጉዳይ የመጣበት ዓላማ አለው አባቱ አምቆት ነው የመጣው ይሄንን ሂድ ምታን ያለው መጣ በፍቅሩ በሁሉ ቅድስና በማስተማር ብዙ ነገር አድርጎ ነው ያሳየን ያስተማረን እስከሞት ድረስ ስለዚህ ወገኖች ትችላላችሁ ማድረግ ማለት ነው ይሄንን ነው የምጨምረው ሌላ አትታዩም እያላችሁ እዚህ ጋር ለምትጽፉልን ሰዎች እኔ ማለት ታያችሁ ዶወሪ እኔ ማለት ታያችሁ ድምጽ ይሰማችኋል የተክሉዬን ሐሳብ ያዳመጣችሁ እሱ እየታያችሁ ነውና ዋናው ነገር ማዳመጣችሁና መልእክቱ መተላለፉ እና እንወዳችኋለን በጣም ሌላ ምለው ነገር ነው የለኝም ተክሉዬ እንድንጸልይላቸው ነው እንጸልያለን አንድ ምተውላችሁ ነገር እዚህ ጋር ስለ መበለቷ ከተናገረ በኋላ በመጨረሻ ላይ ጌታ ኢየሱስ ክርስቶስ ያለው ስለዛች መበለት ሲናገር ወይንም ስለ ሳይታክቱ ዘወትር እንዲጸልዩ የሚገባቸው ምሳሌ ሲነግራቸው በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ነበር በዛች ከተማ አንዲት መበለት ነበረች ይላልና ትልቁ ነገር የቺ መበለት ፍርዷን ያስፈረደላት አያሌ ቀን መጨቅጨቋን አያሌ ቀን መነዝነዟ እና ሳትደክም ሳትሰለች አልፈርድልሽም ቢላትም እንኳን ኖ አንድ ቀን ይፈርዳል ይያለች በትግስት እና አንድ ቀን ግን ይላል ቃል በጣም ደስ ይለኛል ብዙ ጊዜ እንተናግራለሁ አንድ ቀን ግን ምን አለ እግዚአብሔርን ባልፈራ ሰውየው ነው ያለ እንግዲህ አስቡ ይሄ እግዚአብሔርን የማይፈራ ሰውንም የማያፍር ሰው እንዲህ አለ እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት እየመጣች እንዳታውቀኝ እፈርድላታለሁ አለኝ ካያሌ ቀን በኋላ በየቀኑ እየመጣች እየደጋገመች ስትጨቀጭቀው ተለወጠ ተቀየረ አሜን ምክንያቱም ኮንሲስተንሲ አቅም የላትም አይኖ ግን አንድ አቅም ምን አላት በቃ ሄዶ በቃ መንትን ማለት ማንኳኳት ፍሬድሊ ማለት አቅሙ አይሱሱ ያ ጉልበተኛ የሆነው ሰው አሸነፈችው በምን በመጨቅጨቅ በመነዝነስ ጌታ ኮምፔር አርጎ የተናገረው ነገር ተናግሬ እንጸልያለን ምን አለ ጌታ እንግዲህ አመፀኛ ዳኛ ያለውን ስሙን ሲጨርሰው ማለት እንግዲህ አመፀኛው ዳኛው ለዚህች ሴት ከፈረደላታል እንግዲህ እግዚአብሔር ጧትና ማታ ለሚታገሱት ለምርጦቹ እንዴት አይፈርድላቸውም ይላል አብልጦ ይፈርድላቸዋል ይላል ግን የሰው ልጅ በመጣ ጊዜ በመድር ላይ እምነት ያገኘውን ብሎ ነው የሚጨርሰው ስለዚህ እግዚአብሔር ይፈርዳል ወገኖቼ አሜን ግን እምነት ያገኛሉ እኛ ላይ በታማኝነት ስንጸልይ ያገኘናል ስለዚህ ለሁሉ ነገር ሶሉሽኑ አሁን ላወራነው ነገር ከሰብልዬ ጋር ላወራንበት ነገር ሶሉሽኑ አንድና አንድ ነው ጸሎት ብቻ ስለዚህ ዛሬ ምናልባት በዚህ ውስጥ ያላችሁ ሰዎች እንዲህ አይነት እንኳን ችግር ያለባችሁ ሰዎች ብትኖሩ ይሄንን መንፈስ እግዚአብሔር ሰብሮ ነፃ ያወጣቸዋል እርግጠኛ ነኝ እግዚአብሔር ከዛ ቀንበር ሰብሮ እግዚአብሔር ወደምትወዱት ወይ እግዚአብሔር ወደሚወደው ነገር ወደምታስቡት ትክክለኛ ማለት ኖርማል ወደሆነ ነገር ያመጣችኋል ለልጆቻችን እንጸልያለን ለከተማችን እንጸልያለን ለህዝባችን እንጸልያለን ይሄን ነው የምለው ሰብልዬ አሜን 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 ኢየሱስ ጌታ ነው እንግዲህ ምን ጸልይበት ርዕስ እንደገና ላንብብልህና በጣም ጠቅልለህ ነው የምትጸልይልን ብዙ ምንሽን አላደረግንም ምክንያቱም ጸሎትን የሚሰማው እግዚአብሔር ስለሆነ የልብን ያውቃል ከኛ ጋር ተስማማላችሁ ምንድነው ለታመሙት ብዙ ህፃናቶች በተለይ ከንትን ይጽፉልኛል በጣም ብዙ ሰዎች ከምንድነው ከዩሮፕ ይጽፉልኛል በዲፕሬሽን ምናምን የተመቱ ህፃናቱ እናት አባት በጣም በቃ የተቸገሩ ሰዎች አሉና ለነሱ ለህፃናት ለታመሙ ሰዎች በጠቅላላ እንደገና ትዳራቸው ችግር ላለባቸው በእንደዚያው በወሲ በምናምን ይቸገሩ ሰዎች በእንደዚህ አይነትና ለመላው ኢትዮጵያውያን ሰላም እንዲሆን ምድራችን ሰላም እንድትሆን በቃ አሁን ያለውን ሰላም የሚያውክ ነገር ሞር እንዳይሆን አሁን ውስጥ ያለው ነገር በአንድ ጊዜ መለወጥ አይቻልም ሁሉ ነገር እግዚአብሔር እየረዳን ብዙ ነገር እየተደረገ ነው ነገር ግን ያንን ደግሞ እንዳይመታ ሰይጣን እኛ ደግሞ ልንተጋ ይገባልና በሱ እንድንጸልይ ልጆቻቸውን ላጡ ሰዎችም አንድ ላይ እንደቀለለ ጸልያለን ርዕሱን ተናግሬያለሁ ግን እግዚአብሔር ደግሞ ያደምጣል ኢየሱስ ጌታ ነው እንጸልያለን ሁላችሁም ተስማምታችሁ
ይሄን ጸሎት እንጸልያለን። እግዚአብሔር ጸሎትን ይሰማል። እኔ ማምነው እግዚአብሔር ጸሎትን ይሰማል። የማንንም ጸሎት አይንቅም እና ጸሎታችን እንደሚሰማ አምናለሁ። ይሄን ጸሎት ተስማምተን እንጸልያለን ማለት ነው። አሜን። እግዚአብሔር አምላካችን ሆይ እኛ አምባሳደሮች አድርገናል። አምባሳደርነታችን ደግሞ በምድር ላይ ነው። በምድር ላይ ላለው ነገር ሁሉ ጣልቃ እየገባን የታሰሩ ሰዎችን እንድንፈታ ነፃ እንድናወጣ በዚህ ምድር ላይ እግዚአብሔር ሆይ አቆይተናል። እንጸልያለን በጌታ በኢየሱስም አሁን እህቴ በነገረችኝ ነገር ዙሪያ ያንተ ጣልቃ ገብነት እንዲመጣ በተለያየ መልኩ እግዚአብሔር ሆይ እህቴ ካለችው ውጪ ህፃናት እየሞቱ እየጠፉ ያሉበት ብዙ ጉዳይ አለ። እግዚአብሔር ሆይ ቅድም ስንነጋገር እንደነበረ በልጆቻችን ላይ የጸደቀ እየወጣ ያለ ክፋትና አመጽ አለ። ዛሬ ልጆቻችንን ከዚህ እንድጠብቅ እንጸልያለን። ይሄንን የሚያረቁትን ሰዎች ደግሞ ማስተዋል ስጣቸው፣ መልሳቸው። ነው መጽሐፍ ቅዱሳዊ እውነት እንዲረዱ እግዚአብሔር አምላኬ ሆይ በጌታ በኢየሱስም ከጀርባቸው ሆኖ የሚሰራ አጋንንት የተመታ ይሁን በኢየሱስ ክርስቶስ ስምና ስልጣን። በሌዮሮች በስተጀርባ በአዋቂዎች በስተጀርባ በተለያየ አቅጣጫ የሚሰራ የአውሬ ጉልበት የተመታ ይሁን። ጌታ ስራው የፈረሰ ይሁን፣ እቅዱ የፈረሰ ይሁን፣ ፕላኑ የፈረሰ ይሁን በኢየሱስ ስም። አሁን እንኳን ሰፕቴምበር ላይ ሊያጸድቁት ያለ ጉዳይ አለ። ዛሬ እንዲከሽፍ እንጸልያለን፣ እንዳይስራ እንጸልያለን በጌታ በኢየሱስ ክርስቶስ ስም። እቅዳቸው አይስራ፣ ሴት ሴት ወንድ ወንድ እንዲሆን እግዚአብሔር ጾታን የሚቀይር መንፈስ እንዲወጋ እንጸልያለን። ይሄ ያንተን ስራ መጋፋት ነው። ይሄ ያንተን እውነት መጋፋት ነው በጌታ በኢየሱስ ክርስቶስ ስም። በአሜሪካ፣ በካናዳ፣ በአውሮፓ፣ በኤዥያ፣ በአረብ ሀገር እንደገና ደግሞ በኢትዮጵያ ይሄንን ነገር ለመስራት ቀንና ሌሊት በገንዘባቸው የሚተጉትን ይሄን የአውሬውን መንፈስ እንድትወጋው እንጸልያለን በኢየሱስ ክርስቶስ ስም። ስራው ይፍረስ፣ እቅዱ ይፍረስ፣ ፕላኑ ይፍረስ፣ አጀንዳው ይፍረስ በጌታ በኢየሱስና ስልጣን። በኢትዮጵያ ደግሞ እግዚአብሔር እጅ እንዲዘረጋ፣ እጅ እንድትዳስስ፣ ኢትዮጵያን እንድትነካ እግዚአብሔር ጠላት ያሰበው አጀንዳ እንዲገለበጥ፣ ለዚህ ለመሪ ደግሞ ጉልበት እንድትሰጠው፣ አቅም እንድትሰጠው፣ አሁንም በዚህ አቋሙ የጸና እንዲሆን በእግዚአብሔር ባለው አቋም ወደ ኋላ እንዳይል፣ የሚመጡ ነገሮች ወደ ኋላ እንዳይመልሱት ለዶክተር አብይ ጸጋ እንድትሰጠው እንጸልያለን። ጉልበት እንድትሰጠው፣ አቅም እንድትሰጠው፣ ማድረግ የሚችልበት ብቃት እንድትሰጠው በኢየሱስ ስም እንጸልያለን። በዛች ምድር ሙስሊሞች፣ ኦርቶዶክሶች፣ ካቶሊኮች፣ ፕሮቴስታንቶች ተቻችለው እንዲኖሩ በዚህ መልኩ እግዚአብሔር የሚመጣ ብጥብጥ እንዳይኖር፣ ክፋት እንዳይኖር፣ አመጽ እንዳይኖር ያቺን ምድር እግዚአብሔር በደምህ እንድትሸፍናት በጌታ በኢየሱስ ክርስቶስ ስም እንጸልያለን። እንድንዋደድ፣ እንድንከባበር፣ እርስ በርስ እግዚአብሔር እንድንተያይ፣ በቀል ከመካከላችን እንዲወጣ የኔ ልጅ ሞቷልና የሱም ልጅ መሞት አለበት የሚል የበቀል መንፈስ በኢየሱስም ከምድራችን ላይ ይነሳ። እርስ በርስ እንዋደድ ጌታ ሆይ፣ እርስ በርስ አንጠፋፋ። እርስ በርስ እግዚአብሔር ሆይ ባለፈው የጠፋው ጥፋት ለሌላ ጥፋት ምክንያት አይሁን ጌታ ሆይ። እርቅን አምጣ፣ ሰላምን አምጣ፣ እረፍትን አምጣ ጌታ ሆይ። እግዚአብሔር አምላኬ ሆይ በተለያየ ምክንያት ልጆቻቸው የሞቱባቸው እንድታጽናናቸው፣ እንድታበረታቸው እግዚአብሔር ወደ መጽናናት እንድታመጣቸው በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በዛች ምድር ላይ አዲስ ነገር ይብቀል፣ አዲስ ነገር ይሁን፣ ሁሉ ቦታ ታድሶ ይሁን፣ ከጫፍ እስከ ጫፍ አዲስ ብርሃን ይብራ ጌታ ሆይ። በኤርትራ አዲስ ብርሃን እግዚአብሔር ሁለቱን ሀገሮች ሰላም አድርጋቸው። በመካከል ያለ ጥላቻ ሁሉ ተነቃቅሎ ይውጣ ጌታ ሆይ። ክፋት እየተነቀለ አመጽ እየተነቀለ እንዲወጣ እጸልያለሁ። አሜን። እግዚአብሔር አምላኬ ሆይ ለእህቴም ጉልበት ስለሰጣት አመሰግናለሁ። እንዲህ አይነቱ በብዙ መልኩ እግዚአብሔር ሆይ እየጸለየች ስላለ ይሄን ነገር ደግሞ ለሁላችን እንድታበዛልን፣ ይሄን ነገር እንድናደርገው አስፈላጊው ይሄ ነው ጌታ ሆይ። ተራ ነገር ስናወራ ዘመናችን እንዳያልቅ ለጽድቅ ለሆነ ነገር እንዲህ ሚዲያዎቻችን እንዲንቀሳቀሱ በኢየሱስ ክርስቶስ ስም ጸልያለሁ። ዘመኗ ይባረክ፣ ባለቤቷ ይባረክ፣ ቢሾፕ እንድትባርከው ጸልያለሁ። ልጆቿ እሷን ባርክ፣ ዘመኗ በቤት ይለቅ ጌታ ሆይ። አሁን ከጣሃት በላይ ጸጋ አብዛላት። ሰዎችን የምትነካ የሰዎችን ህይወት የምትለውጥ ባሪያ አድርጋት። ስለሁሉ ክብር ላንተ ይሁን። እንወዳለን በምትወደው ልጅህ በጌታ በኢየሱስ ክርስቶስ እንጸልያለሁ። አሜን አሜን። ኢየሱስ ያድናል። አሜን አሜን አሜን። እንግዲህ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እንግዲህ ፍሮዝ እንዳደረኩኝ ነው መሰለኝ ያለሁት። ያ ፍሮዝ አርጓል። ያ እንደዛው እንደሆንኩኝ መቼም ድምጽ ይሰማቻል። ተክሉዬ እያወራ ሳይወጣ እኔ ምክንያቱም እኔም ፍሮዝ እንዳደረኩኝ እንዳልቀርባችሁ ማለት ነው። እዛ ተክሉዬ እያለ አንድ ነገር ላስተላልፍ በዚሁ እንሳረሳው ማለት ነው። ዩቲዩብ ላይ ከዚህ በፊት ነግሬያችኋለሁ። ቪዲዮቻችንን ፖስት አድርገናል። ምክንያቱም ያደረግንበት አንዱ ምክንያት ሰዎች የኛ ቪዲዮዎች እየወሰዱ ዩቲዩብ ላይ ፖስት እያደረጉ
ብዙ ሰዎች ገንዘብ እየሰሩበት ያው እኛ የምናደርግ ነበር ብዙ ሰው የሚመስለውና ከዛ እኔ ፖስት ማድረግ ጀምሬያለሁ ተክሉዬም እያደረገ ነውና እንግዲህ ያው ማስታወቂያ አሁን እየጨመሩበት ነው የኔንም ዩቲዩብ እና እንግዲህ ለምን ማስታወቂያ ገባበትና ለገንዘብ ብለሽ ነው ብላችሁ እንዳትሉኝ ምክንያቱም ሌሎች ሰዎች ገብተው በምንሰራው ቪዲዮ ከሚጠቀሙ የሚመጣው ገንዘብ እኔንም ሰራተኛም ስላልሆንኩ ይባርከኛልና የኔንም የተክሉዬንም ዩቲዩብ ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉ እንግዲህ ማለት ያለብን መንፈሳዊ ሰዎች ብንሆንም እንኳን መናገር አለብን ማለት ነው ካለ መናገር ደጃዝማችነት ይቀራል ስለሚባል ማለት ነው ስለዚህ የተክሉዬንም ሰብስክራይብ አድርጉ የኔንም ሰብስክራይብ ሌሎቹንም አድርጉ የሚጎዳችሁ ነገር የለም የሚጠቅማችሁን ትምህርት ላይክ እያደረጋችሁ ለሌሎችም ሼር አድርጓቸው እንወዳችኋለን ከተክሉዬ ጋር ይሄ አይበቃ እኔና ተክሉዬ እንግዲህ ቅድም ሲገባ እንደተባባል ነው ከዚህ ሚዲያ ላይ አልጠፋም ብሏልና እኔም አለቀውም እንግዲህ ተክሉዬን እየደጋገምኩ በራሴ ጥያቄዎች ይዤው በቀላለሁ ማለት ነው አሜን በተለያየ ነገር እና ጌታ ይረዳናል ኢየሱስ ክርስቶስ ለዘላለም ጌታ ነው ተክሉዬ አዲሊ ጌታ ኢየሱስ ይባርክ ዘመን ይባረክ ጊዜህን ታይምህን ሁሉ ነገርን ሰጠ ዛሬ እዚህ ጋር ስለተገኘልኝ ስላከበርከኝ ጌታ ደግሞ በብዙ ጥፍ ያክብርልኝ አሜን ተባረክልኝ ነገር ልናገር ዩቲዩብ ላይ ሰብስክራይብ የምታረጉ አሁን ለሰብሊም ማስታወቂያ ማረጋቸው እኔ ፕሮብሌም የለውም ብዬ አላምንም እኔም ራሴ ቢሆን ደስ ይለኛል እውነቱን ለመናገር ቢሆን ደስ ይለኛል ያው ፕሮሰስ አለው ምክንያቱም ብሩ መጥቶ ለወንጌል ስራ የሚውል ከሆነ ምንም ማለት አይደለም ገንዘብ ከመውሰድ ከመጠየቅ እንዲህ አይነቱን ገንዘብ ቢገኝበት እኔ ምንም ጥያቄ የለኝም እኔ ግን እንደሱ ቢሆን ደስ ይለኛል ምንድነው ትልቁ ነገር ለኛ ልንበላው ልንጠጣበት ሳይሆን የወንጌል ስራ ልንሰራበት ሞር ያለንን ነገር ልናበረታበት ከሆነ በርቺ ነው የምለው በዚህ ገንዘብ አልወሰድሽም እነሱም ብዙ ስራ ይሰሩበታል ስለዚህ ያንን ማድረግሽ እኔ ብዙ ችግር የለብኝም እኔም ባደርግ ደስ ይለኛል እውነቱን ለመናገር ብዙ ሚዲያዎች ያደርጋሉ ኤኒዌይ ትልልቅ ቻናሎች ትልልቅ አብያተ ክርስቲያናት ሁሉ ይሄንን ያደርጋሉ ስለዚህ እንትናት በይ ማለት ነው ወሬ አይኖርሽ ሌላው ምጨምረው አንዲት ልጅ እዚህ ጋር ስንዱ የምትባይ ቴንኪው ትላንትና ጸሎት ጊዜ ነበረንና እጄን ወገቤን አሞኝ ነበር እግዚአብሔር ፈውሶኛል እየጸለይክ እያለች ነው እግዚአብሔር የተመሰገነ ይሁን ስለዚህ በሚዲያዎች ላይ እግዚአብሔር እየሰራ ስላለ ሰብልዬን እኔን ሌሎችንም እየተጠቀመ ስላለ ሰዎች እያሳና እየፈወሰ ወደ ጌታ መንግስት እየመጡ ስላለ በዚህ በጣም ደስ ይለኛል ጌታ ዘመናችሁን ይባርክ ደስ ብሎኛል ዛሬ ከሰብልዬ ጋር በነበረን ፕሮግራም ሌላም ጊዜ በተለያዩ ጉዳዮች ላይ እንገናኛለን ጨርሻለሁ ሰብልዬ ሁሉንም እግዚአብሔር ይባርክ እንግዲህ የገቡትን አሜን አሜን ተባረክልኝ ሰላም ሁኑልን ከተክሉዬ ጋር አሁን ጨርሰናል ለዛሬ ለዚህ ደቂቃ ተባረኩልን አሜን ሰኞ እንገናኝ ደህና ሁኑ